ሰላም ጤና ፍቅር ውድ በመላው ዓለም ለምትገኙ የዩቲዩብ ቻናል ቤተሰቦች በያላችሁበት ይበዛላችሁ ይበረክትላችሁ ዘንድ እመኛለሁ። እኔ ጸጋዬ አብራር ነኝ። ውድ ቤተሰቦች ለዛሬ ደግሞ መጠነኛ ወይም አጫጭር ርዝመት ያላቸው ስራዎች ምርጫችሁ ለሆነ አሪፍ ቫራይቲ የሆናችሁ ዘንድ ከድንቅ የጥበብ ስራዎች ጋር ብቅ ብያለሁ። በያላችሁበት ጥሩ ጊዜ ነው የምመኘው። ውድ ቤተሰቦች የማይዘነጋው ቪዲዮውን ስከፍቱት ላይክ አድርጎ መጀመር ሐሳብ አስተያየት ኦፍ ኮርስ ማስፈር እጅግ ያበረታታል። እንዲሁም ደግሞ ሰብስክራይብ አድርጋችሁን ቤተሰቡን ውድ ቤተሰቦች ከዛ በተቀረው ደግሞ በሱፐር ቻት ሱፐር ቴንክስ እና ሱፐር ስቲከር የተለያዩ ማበረታቻ ስጦታዎች ለቻናሌ በማበረከት ምስጋናችሁን ያላችሁን ስሜት መግለጹአላችሁ። እናንተን አስቀድሜ ክብረት ይስጥልኝ ብዬ ማለፍ ወዳለሁ። ውድ ቤተሰቦች መልካም ጊዜ። ብርሃንና ጥላ ከዘላለም ሽፈራው። መንገዱ አለቅጥ ረዘመና እንቅልፌ ይጫጫኔን ጀመር። እኔ የሰማሁትን ጋሽ ሰይድ የኖሩትን እያወጋን ለመክፋት ብንታገልም አልገፋ አለ። አንዳንዱ መንገድ በርግጥም ከሐሳብም ይረዝማል። ጋሽ ሰይድ የድርጅታችን አመለሸጋ ሾፌር ናቸው። ሁሌም ፊልድ ሰውጣ አብረውኝ ቢኖሩ ደስታዬ ወደር የለውም። የቀድሞ የአፓ አባል ነበሩ። እስካሁንም ስለፈረሰ ድርጅታቸው አውግተው አይጠግቡ። እኔም ጨዋታቸው እጅጉን ስለሚጥመኝ በወሬ ስለ ያፓ ዝና የሰማሁትን እየነካካው አስለፈልፋቸዋለሁ። አንዴ እየተቆጡ ሌላ ጊዜ እያዘኑ በልሲላቸው እየሳቁ ጭምር ስለ ያፓ የሚያውቁትን ያህል ሲያወሩልኝ ጆሮዬ የዝሆን ይሆናል። የሚያውቁትን ያህል ማለቴ ድርጅቱን አይደለም። ያፓ አይደለም ለተራባሉ ይቅርና ለማከላይ ኮሚቴ አባሎቹም ሚስጥር የሆነ ውስብስብ ህቡ ድርጅት ነው። አሁን ሳስበው ህቡ የሚለው ቃል በዲክሽነሪ ቢፈታ ያፓ የሚል ፍቺ የሚኖረው ይመስለኛል። መቼም ከ60ዎቹ አጋማሽ እስከ 70ዎቹ መጀመሪያ የያፓ አባል ቁጥሩ ከኢትዮጵያ ህዝብ እኩል ነው እየተባለ ይሞካሻል። ማን ነው በዛን ጊዜ በአካልም ይሁን በመንፈስ ከያፓ ጎን ያልነበረ? ፍጹም ነው እምነቴ የትግሉ ነው ህይወቴ ልጓዝ በድሉ ጎዳና በወደቁት ጓዶች ፋና ተብሏል። ማን ወጣት ነው ይህን መዝሙር ያላዜመ ወላ ያልዘመረ? ጋሽ ሰይድም የዛ ትውልድ አባል ነበሩና ህቡ ድርጅታቸው የለኮሰው ሻማ እስካሁንም ከልባቸው አልጠፋም። ህቡ ድርጅታቸውን ያቃጠለው እሳት እስካሁንም ከነጠባሳው ይታያቸዋል። ኢህአፓ ከኢህአዲግ ቀርሞ ተረግዞ ቀርሞ ተወልዶ ቀድሞ አድጎ ኢህአዲግ ድል ሲለብስ ኢህአፓን ምን አወደመው አልኳቸው። ኢህአዚማ መንገድ አልገፋ ሲለኝ ጨዋታ ለማንሳት ያልፈልጌ ሃይ ሞኞ ድሉማ ኢህአፓ ነው። ኢህአዲግ ድል ሳያደርግ ነው ስልጣን ያገኘው። ስልጣን አገኘ ማለት ድል አደረገ ማለት አይምሰል። ጠመንጃ ተሸክሞ ያሸነፈው ስልጣንን እንጂ ድልን መስሎ ከሆነ ተሳስተሃል። ድል ማለት ፖለቲካዊ ስኬትና የህዝብ ድጋፍ ነው። የህዝብን ድጋፍ ያነሳ እንደሆነ ኢህአዲግ ደጋፊዎች አባሎቹ ብቻ ናቸው። እነርሱም ቢሆን ከ5 ሚሊዮን በላይ አባል አለኝ ብሎ የሚመካው የደደቢቱ ድርጅት የአብዛኛው ልብ ቢፈተሽ በአብዮታዊ ዲሞክራሲ መሩና በልማታዊ ፖሊሲው ገብቶትና አምኖበት እንዳልሆነ ሳይታለም የተፈታ አደባባይ ሚስጥር ነው። አብዛኛው ያገዛዙ ደጋፊ በፍርሃትና በጥቅም ተጠፍንጎ የተያዘ ነው አሉኝ ፈርጠም ባለ አነጋገር። የልባቸው ግለት ይደንቀኛል። ያፓ ከስጋና ከደማቸው ጋር ተዋህዷል። የትንፍጩ ዱቄቱን አምጩ ነው ነገሩ። ብቻ እነሱ ቀርመው ነው የተገኙት። ፊተኞቹ ከኋላ ሆናቸዋል አልኩ ዙሩን ለማክረር። የትውልድ ዱቄቱ መምጣቱ እንጂ የተፈጨበት ቦታ አያሳስበው። የት ተፈጨ፣ የት ተወቃ፣ የት ተሰለቀጠ፣ በእነማን ተፈጨ፣ መፍጫው ጥራት ያለው መሳሪያ ነው ወይ ብሎ አይጠየቅም። ወፍጮ ከምን ተሰራ ሳይሆን ዱቄቱ ከየት መጣ ነው ጥያቄው። ኢህአዲግ ወፍጮ ኤርትራን ሰልቅቷል። ግን ዱቄቱ ላይ ስለሆነ ጥያቄያችሁ የትን ፍጩ ታላችሁ። ኢህአዲግ ዱቄት ላይ ለእርዳታ የተላከ ብር ተቀላቅሎበታል። ዳሩ ወፍጮ ምናችሁ ነው? ብቻ ዱቄቱን አለማጣታችሁ ብቻ ነው የሚያሳስባችሁ አሉኝ አይናቸውን ወደፊት እንደቀሰሩ።
ወፍጮ ያው ነው። ኢህአፓም ቢሆን ኃጢአትና ግፍ እንጂ ጽድቅና ልግስና የሚወልበት ወፍጮ ቤት አልነበረም። ብርሃነ መስቀል ረዳና ጌታቸው ማሩን የሰለቀጠ ወፍጮ ለማን ይመለስ ነበር? ወፍጮ ቤቱን የማይወዱ ከህልጋን ክርዳድ የሚቀይጡ ጠላቶቹ ስለ ንጹህ ወፍጮ ቤት ያሰሩት አሉባልታ ነው። ብርሃነ መስቀልን ደርግ እንጂ ኢህአፓ አልገደለው። ጌታቸው ማሩን ቢሆን ከእስር ለማምለጥ ሲል ነው የሞተው። ከበደ በሰራው መኪና በቀለ ገባ ጋቢና ይሏል። እንግዲህ ነው ኢህአፓ ማን ገደለው? ቆይ ጥያቄ ሳላስበው ካፌ ወጣ። ኢህአፓን የገደለው የከተማ ትግል ነው። የደርግ የመይሶ አባላትን እንደ ፈሪ ተደብቆ መግደል ጀመረ። ከአሲምባ ይልቅ አዲስ አበባን አፈቀረ። የአመራሮቹ የሐሳብ ልዩነት ኢህአፓን አላፈረሰውም። የሐሳብ ልዩነት የትም አለ። የሐሳብ ልዩነት ሳይሆን የትግል ስልት አለማወቅ ኢህአፓን ገደለው። የኔ ትውልድ ትዝታው ነው ቀረ። ይሄ አንተ ትውልድ ግን ዱቄት እንጂ ትዝታ የለው። ዱቄቱ ሲቀር ወፍጮ ቤቱ የት ነው ብሎ አልጠየቀምና ያለ ትዝታ ረሃብ ያልቃል። በድል ረሃብ የወኔው አንጀቱ ጣጥፎ ተጎሳቅሎ ማሽ ነው አሉና ያረጀ ፊታቸውን በሳቅ ሸበሸቡት። ያለ ትዝታ ረሃብ የምትለዋን አነጋገር ስሰማ ትዝታዬ ከሸፈተበት ዋሻ ፊቱን አንጨፍሮ ወደኔ መጣ። አይኔን ጨፍኜ ሳልተኛም ሳልነቃም እንኳን ደህና መጣ አልኩት። በጣም ሲርበኝ አባቴ ትዝ ይለኛል። አባቴ ትዝ ሲለኝ ደግሞ ረሃቤ ምን ብሎ ይጠፋል። የሜሮን ድምጽ አሁን እንደተናገረች ሁሉ በጆሮ ያቃጨለ። ሜሮን ያለ ትዝታ ረሃብ አልነካትም አልኩ በሐሳቤ። ይልቅስ በትዝታ ረሃብን ድል ነስተዋለች። በዚህ ባልተኛም ባልነቃም አይምሮዬ ከሐሳብ ባህር ሰጠምኩ። ጭልጥ እልፍ እፍ። ሜሮን ከወንድ ጓደኞችም በላይ የምቀርባት ጓደኛዬ ነበረች። በንጹህነት የተቃኘ ጓደኝነቷ ምናልባትም በትዝታ እንድራብ ሁነኛ መፍትሄ ሳይሆንኝ አልቀረም። ይሄ ቀረሽ ማትባል ልቅም ያለች ቆንጆ ናት። ልቤ ግን ከእህትነት በቀር በሌላ ከጅሏት አያውቅም። ከአንድ ማጸን ባንተኛም ልክ እንደ እህቴ ነበረች። ለሷ የተላከውን የፍቅር ደብዳቤ አብረን እናነባለን። እኔ መጽሐፍ የፈለኩትን ደግሞ አብረን እናረቃለን። ሜሮን ሚስጥር አታውቅም። እንደ አበባ ፍካት በሚሞቅ ፈገግታዋ መፍለቅለቅ ትወዳለች። ልጅነቷና ቁንጅናዋ የወንዱ ሁሉ አይን ማረፊያ ነበር። በቀን አንድ ደብዳቤ ሳይላክላት አይውልም። በለስ የቀናት ለትማ እስከ 5 ልትቀበል ትችላለች። ያኑ ፈገግታዋን እንደ ጧት ፀሐይ የረጨች አብረን እናነባለን። የሚገርመኝ የአዳም ዘር በመብራት እየፈለገ የሚያድናት ቆንጆ ጸጉሯን ለማበጠር እንኳን አትጨነቅም። ጭብረር ብላ ስትመጣ የሚያስተውሏት ወንዶች ከነመኖራቸውም እንደማያስጨንቃት ይገባኛል። አረ ሜሪ በማርያም ጸጉርሽ እኮ ተንጨባረረ ስላት እንጂ አባ አንተ ምን ትሰራለህ? ወንድም ለመቼ ነው በስራት አታስይዝልኝ ትልና ያን ተንጨባሮ የተዘናፈለ ጸጉሯን ወደኔ ታስጠጓለች። እኔም አላቀበትም። ኋላ በላሽችሽ ወንዶችሽ ደብዳቤ መጻፍ እንዳያቆሙ። ያቆሙ የነሱ ደብዳቤ ቀረ መጣ። የኔ ያልምንም ማጣ መሰል ካልክማ እንደውም ግልግል ነው። አንድ አይነት እየየማንበቡ ስልችት ነው ያለ። አቤት አቤት ጉረኛ! ምን አባክ ነው የምትለው? መቼ ጎረርኩኝ? ይኸው አንተ የምትየው ነው። አንዱ ለቀን እኮ መላክ ቢያቆሙ ታፋሽኪ ነበር እንጂ አባክ አሁን ዝም ብለህ ጸጉሪና ሲስ ትልና ይበልጥ ትጠጋኛለች። እኔም በሻልኩት አቅም አሳምሬ አስይዘላት ነበር። ይሄኔ ሳቋ አያባራም፣ ትፍለቀለቃለች። ፈገግታዋ ደግሞ ይሞቃል። ብዙ ጊዜ እንዲህ ትለኛለች፣ ወንዶች እኮ ጅሎች ናቸው። በጣም ከመደጋገሙ የተነሳ ገና ወንዶች እኮ ብላ ስትጀምር ጅሎች ናቸው ብዬ እጨርስላታለሁ። አባቷ ያለ ትዝታ እንዳትራብ ጭላንጭል ትቶላት አለፈ እንጂ ወንድ ነውና በሱ ሐሳብ ጅል ነው። ኢህአፓ ባል ነበረ። ከእናቷ ሚስጥሩን ደብቆ የት እንደሞተ ሳይታወቅ መርዶ መጣ። ከልጁ እናት ይበልጥ ድርጅቱን ያመነ ጅል ትለዋለች ሜሮን። ምናልባትም ደርግ ወይ ራሱ ኢህአፓ እንደገደለው ይገባታል። ከባለ ድግሪው ጅሉ አባቷ ይልቅ በየሰው ቤት ተንከራታ ባሳደገቻት ብልጥ እናቷ ትመካለች። ልንገርህማ ስራ ሲይዝ እናቴን ምን አይነት ቤት ማኖራት ይመስላል? ሳይከካ ተቦካቱኝብኝ። ምን አባክ አሁን መማረው ነገ ማቦካው ለመከካት እኮ ነው። ቢሆንም ገና ብዙ ይቀራል።
ቢቀርም ይደርሳል። የተጀመረ ነገር ማለቁ አይቀርም። እሺ ምን አይነት ቤት ነው? በጣም ሰፊና ትልቅ ቤተ መንግስት የመሰለ ለናቴ በጣም ምቾት የሚሰጥ ውብና ንጹህ። ከዛ እኔና እናቴ ምን እንበላለን ብለን ሳንጨነቅ እንደልባችን መርጠን እየበላን አይተን እየጠጣን መኖር። ንግስት ልትሆኚ ነው እንዴ? ንጉሰ ነገስትስ ቢሆን ምን አባገባ? እቴጌ ሜሮን አደራ ንግስት ሲሆኑ ሎሌ መሆን መብቴ እንዳይነፍጉኝ። አሹፈ ሞታል። እንደውም ለዚህ ማላገጠ አረዋ ነው ማስገረፈ። አንቺ አምባገነን ልትሆኚ እንጂ አባክ ትልና ትግል ትጀምራለች። ዘሌቦት ወንዶች እኮ ጅሎች ናቸው። ዘላለም ንቃ፣ ዱከም ደርሰናል። የጋሽ ሰይድ ድምጽ ከተዘፈኩበት የሐሳብ ባህር ጎትቶ አወጣኝ። የግራ ዓይኔን በቀኝ እጄ እየዳጥኩ ከእንቅልፍ እንደነቃ ሁሉ ትንሽ ተጨናበስኩ። አሁን ስንት ሰዓት ሆነ? ሰዓቱ ገና ልጅ ነው አሉና አይናቸውን ወደ እጅ ሰዓታቸው ወረወሩ። አረብ ጉዳይ ለአራት አሉኝ በደከመው ሰው ድምጽ። ራት እንብላ ብሎ ነው ያቆሙት? የለም ትንሽ ድካም ቢጤ ስለተጫጫነኝ ዛሬን እዚሁ እንደርና ባይሆን ነገ በማለዳ አዲስ አበባ እንደርሳለን። በድምጻቸው ውስጥ ድካማቸው ይሰማል። ለስራቸው ያላቸው ጥንቃቄና ፍቅር የሚመሰገን ነው። ሰዓቱ ገና ቢሆንም ደከመኝ እያሉ ማስገደዱ ደስ ስላላለኝ ዱከም ለማደር ወሰንኩ። ዱከም በመናደር ጊዜ አልጋ ወደምንይዝበት ግቢ አመራን። ምን ነው አመሞት እንዴ? አይ ህመም ሳይሆን የሆነ እንደው ድካም እስከሆነ ጥሩ። ራት በልቶ ትንሽ ሲተኙ ብን ብሎ ይጠፋል። አይ ራት ሳላሰኘኝም ባይሆን እንደው ጎኔ ላሳረፈው ግድ የለም። እንደሱም አይሆንም፣ ራት በልቶ ነው የሚተኙት ብዬ ጎትቼ ወደ ዋናው በር ወሰድኳቸው። ይህ ቤት ወርቃማ ይባላል። የቤቱ ባለቤት እንደ ቤተሰብ እንጂ እንደ እንግዳ አይተውን አያውቁም። እንደተለመዱት ሌላ ቀናት ሁሉ ገና ከርቀት ሲያዩን በሞቀ ሰላምታ ተቀበሉን። ድብልብል ያሉ ወፍራም ሴት ናቸው። ውፍረታቸው እንቅስቃሴያቸውን አለመገደቡ ባዩአቸው ቁጥር ይደንቀኛል። ሰላምታ ተለዋውጠን ያልተያዙ ሁለት አልጋዎች አስይዘን ራት ቀርቦ ጨዋታ ጀመርን። ወርቃማው ለጨዋታ ይመቻል። ከዱከም መጠጥ ቤቶች ሲነጻጸር ጽድቅ የለበትም እንጂ ገነት ነው። በርካታ ቦርጫም ሰዎች ይመርጡታል። ቢራው ጠሮ ቀፈታቸውን እያሹ የባጤ ቆጡን ይቀባጥራሉ። አይ ትውልድ አሉ በተገረመ ሰው ድምጽ። ጥንት አብዮተኛ እንዳልነበር ዛሬ መሸተኛ ሆኖ ቀረ። የኔ ትውልድ በዚህ ጊዜ መሸተኛ ከመሆን የላቀ ፍጻሜ አይኖረውም። አቅሙ ያለቀ ሰው መሸፈቻው መሸታ ነው። ጥያቄው ያንተ ትውልድ ላይ ነው አሉኝ ፈርጠም ብለው። አይኔን አነሳውና የኔን ትውልድ ፈለኩ። አንድም አላገኘው። እዚህ ቤት ካስተናጋጆቹ በቀር የኔ ትውልድ የለም አልኳቸው። ይሄ ትውልድ መታየት እንጂ ማየት አያውቅም፣ ማውራት እንጂ መስማት አይሆንለትም። ይሄ የሚጮህ ዘፈን በእርግጠኝነት በአንተ ትውልድ አዚያዚም የተቀነቀነ ነው። ላግኝሽ ማታ ማታ ከመኮንን ድልድይ ከእንጨት ፎቁ በታች ሲመሽ እንገናኝ፣ ነይ ማታ ማታ ባንዘልቅ እንኳ አብረን እንደር። ይሄ በኔ ትውልድ ሀፍረት ነው። ከወደዳት ለምን ቀን በፀሐይ ሰው ያዩ አይጠራትም? ካልዘለቀ ለምን አብሮ ማደር ተመኘ? አብሮ ለማደር ነው ማርዬ ማርሸት ማሮ ለላይ ያለም ያንቆለጳጳዛት። ማር ይላል ከንፈርሽ የኔ ዓለም ማራልሽ ማሪ የኔ ወለላ ነይ የኔ ገላ። በአንደበቱ ማር በስራው ሬት የሆነ ትውልድ፣ ከሴት ጋር መተኛት ግዳይ እንደመጣል የሚያስፎክረው ትውልድ። ምን ዘፋኝ እንደው ያው ነው። የጥንቶቹስ ጭንና ዳሌ ከመወደስ በቀር ምን ስራ ነበራቸው? ጭንና ዳሌ ያወደሰ ትዳር እንጂ አዳር ካልሰበከ ኖር አይሆንም። አልማዝ ነይ በፀሐይ ብሎ ከዘፈነ አልማዝን ማታ ካልቀጠረ ስለ ፍቅር እንጂ ስለ ስጋ አላሰበም። ጥላውን ገሰሰ ስለ ፍቅር ከዘፈነው እኩል ስለ ሀገር፣ ስለ እናት፣ ስለ ተፈጥሮ አቀንቅኗል። የእናት ውለቷ የሚል ሙዚቃ በዘመናችሁ ስለጠፋ መሰለኝ ብዙነሽን የየፊልሙ ማጀቢያ የምታረጓት። የተፈራ ካሳ ሙዚቃዎች በርካቶቹ ምክር አዘል ናቸው። እንደውም በአንድ ወቅት ሴቶች አጭር ቀሚስ የመልበስ ፋሽን ሲያመጡ የሀገር ወጣቶች በጣም ታምራላችሁ፣ ቀሚሱን ወደ ታች ዝቅ አርጉ ባካችሁ ያለው ላኮ ካሴት አውጥቷል። ያንተ ትውልድ ዝቅ አርጊ የሚለው ለማውለቅ እንጂ ለማርዘም አይደለም።
አሁን ማን ይሙት የዚህ ትውልድ አባል በመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ ብሎ ያዜማል። እንደውም ይባስ ብሎ በዚህ ትውልድ ላይ ቢራ ከኢህአዴግ እኩል ነገሰ። ፊልም በል የቴሌቪዥን ድራማ፣ ሙዚቃ በል የሙዚቃ ኮንሰርት፣ የሬዲዮ ፕሮግራም በል ቶክ ሾው ሁሉ በቢራ ነዳጅነት ነው የሚንቀሳቀሱት። ከቢራ በተገኘ ብር ዝና እየገዙ ቢራን ሲያወድሱ ይውላሉ። ቢራን ከሚገባው በላይ ያሞካሹ ከስራ በኋላ ሰክረ ግባ የሚል አዋጅ ይለፍፋሉ። የሚገርመኝ ደግሞ ከ18 ዓመት በታች የተከለከለ ሲሉ ነው። ለነገሩ እነሱ አልኩ ለማለት ነው እንጂ የ8 ዓመት ልጅም ቢጠጣ ጉዳያቸው አይደል። ዘና ፈታ ለማለት ደስታን ለማጣጣም ብለው ቢራን ከደስታ ማማ ላይ ከሰቀሉ በኋላ ከ18 ዓመት በታች የተከለከለ ማለት ምን ማለት ነው? ወጣት ደግሞ እንኳንስ ደስታን ይሰጣል ብለው ከፋቱንም ብትነግሩ የተከለከለ ነገር መሞከር ይወዳል። በቢራ ብር የተሰራ ሙዚቃ ማሪ ማሪ ነው። በቢራ ብር የተዘጋጀ ኮንሰርት ነይማታ ነው። በቢራ ብር የተሰራ ፊልም ደግሞ ራሱ ቢራ ነው። ሁለት ጥንዶች ይፋቀራሉ። ፍቅሩ የተወጠነ ቀን ስላያት ሸንቃጣ ቢራ እየጠጡ ለጓደኞቹ ያውጋል። ወንዶች ሁሉ መሸታ ቤት ያመሹ ይመስል ከባንኩን ይበቀር ሌላ ቦታ አይቀርጹም። እሺ ብለው ፍቅር የጀመሩም ብለት ፓርቲ ያሰናርተው ቢራ ሲጠጡ ሲጨፍሩ ይታያል። ሲጣሉም መጠጥ ቤት ገብተው ትንባሆ እየመጠጡ ቢራ እየመጠጡ ታያለ። ሲታረቁም የደስደስ አንድ ሁለት ማለታቸው አይቀርም። በቢራ ብር የተሰራውን ቶክ ሾው ተመልከት። የቢራ ስፖንሰር ያለው አርቲስት ነው እንግዳው፣ ወይ ዘፋኝ ወይ ተዋናይ። ሌላ እንግዳ ካቀረቡ ፕሮግራሙ አዝናኝ ሆነ አይመስላቸው። ከአምስተኛ ክፍል ያቆመ የቢራ ዘፋኝ እንግዳ አድርገው እስኪ ስለ ትምህርት ንገረን ይሉታል። 40 ዓመት ሞልቶ ትዳር ካልያዘ ድራማ ስር ያቀርቡና እስኪ ስለ ቤተሰብ አመሰራረት አውጋ ይሉታል። ይሄ ትውልድ በምን መለኪያ ነው ከኔ ዘመን ጋር የሚመዘነው ብለው አንዴ በረጅሙ ተነፈሱና በል ጠዋት እቀሰቅሳለሁ አሁን ልተኛ ወሬሳ በዛ አንዱ ድካሜን በረታ ብለውኝ ተነሱ። እኔም ላቆያቸው አልሞከርኩም። ስለ ቢራ ወንዝ ያሰብኩትን ያሰላሰልኩ ተሰናብቻቸው እኔም የዚህ ትውልድ አባል እንደመሆኔ አንድ ሁለት እያልኩ ዘና ለማለት ወደ ዱከም ጎዳና መራው። ዱከም ሲመሽ ከቀኑ ይልቅ ትደምቃለች። ከዋናው አስፋልት ግራና ቀኝ የተሰየሙት ጭፈራ ቤቶች ብርሃን ይተፋሉ። በመደዳ የተደረደሩት መጠጥ ቤቶች አጭር በለበሱ ሴቶች የተሞሉ ናቸው። ዱከም በር ላይ ያለው የቴሌ መስሪያ ቤት ወደታች በመደዳ ሰሪያ ቤት ነው። ወንዶች ይከፍላሉ፣ ሴቶች ይተኛሉ። ለዛሬ ራዳር የተባለውን ቤት መርጬ ወደ ውስጥ ዘለኩ። መብራቱ ይጭበረበራል፣ ቦግልም በመብራቱ ታግዞ ይመስለኛል ሁሉም ሴቶች ያምራሉ። ሰው ለይቶ ለማወቅ ያስቸግራል። ቦግልም የሚለው ብርሃን ብቻ ሳይሆን ያለ ልክ የሚጮህ ሙዚቃም አቅል ያስታል። ይሄ ሁሉ መባረክና ማማር ከየት ነው ምንጩ ንገርኝ እስኪ የኔ ማር የኔ ትውልድ ሙዚቃ ይጮሃል። ወደ ግራ መራውና ጥግ ላይ ወዳለው ወንበር ተደላደልኩ። የሴቶቹ ሽቶ፣ የሲጋራው ጢስ፣ የጎረምሶች ላብ በህብረት የሆነ ጠረን ፈጥሯል። ቆነጃጅቱ ከታፋቸው በላይ የተንጠለጠለ ቁራጭ ጉርድ ለብሰው ጭናቸውን ያሳያሉ። ምራቅ ያመጣሉ፣ ቆለጥ ያቆማሉ፣ አይንና ትኩረት ይስባሉ። ጥግ ላይ ሆኜ የቤቱን ድባብ መቃኘት ጀመርኩ። ከኔ በቀኝ በኩል ብዙም ሳይርቅ ሁለት ወንዶች ድራፍት እየጠጡ አፍ ለአፍ ገጥመው ያወራሉ። የሙዚቃው ጩኸት እንዴት መደማመጥ እንደፈቀደላቸው አልገባኝም። ከወደ ግራዬ ደግሞ ዛሬ ፍቅር የጀመሩ የሚመስሉ ጥንዶች ይላላሳሉ። ከሚላላሱት ጎን ለእናትነት የደረሱ ግን የእናት ለዛ የሌላቸው 3 ሴቶች ውስኪ ይጠጣሉ፣ ያሽካካሉ። ፊት ለፊት ወደ ሽንት ቤት የሚወስደው በር ላይ ደግሞ አንዳንድ ቢራ ይዘው ስፖንሰር የሚፈልጉ ሴቶች የሚያምር አይናቸውን ያቁለጨልጫሉ። በርካታ የቡና ቤት ሴቶች እነሆ ያማረው ወደኔ ይምጣ ኃጢያቱንም ያፍስስብኝ አፍስሶ ሲጨርስ ብር ይስጠኝ እያሉ ከግራው ወደ ቀኝ ወራደዳሉ። ምን ልታዘዝ አለች ቂጧ ያበጠ ዳልዋ የሚላወስ ረዘም ያለች ሴት። ምን አለ? ሁሉም አለ። እሺ ጠላ አምጪልኝ
እንዴ ኧረ ጠላ የለም ሁሉም አለ ስትኝ እኮ ነው ታዲያ ማለት ያው አለ አይደል ብላ ሌባ ጣቷን አፏ ብር ላይ አድርጋ አንድ መሽኮርመም ቃጣት። ጥሩ ቀዝቃዛ ቢራ አምጪልኝ አልኩ ፈጠን ብዬ። ያን ወፍራም ቂጧን እያገማሸረች ወደ ባንኮኑ ያመራች። ያዘዝኩት ቢራ እስኪመጣ በቢራ ብር የተሰራ ሙዚቃ ማድመጥ ጀመርኩ። ማሬ 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 እንደው ነፍስ ነገር ለኔ። ቀዝቃዛ ቢራ መጣችልኝና አንዴ ጎንጨት አልኩ። እየመረረ ጣፈጠኝ። ህይወትን መስሎ ታየኝ። አይኔ ወደሚላላሱ ጥንዶች ሶረውር ከጥንዶቹ በላይ ሞናሊዛን አየኋት። እጇ እንዳጣመረች ያን የሚፈግ የሚመስል ፊቷን ወደኔ አዙራ እኔ ላይ አፍጥጣ አንተ የዚህ ትውልድ አባል ቢራ እየጠጣ የውስጥን እሳት ወጣትነትን የምታጠፋ እያለች ስትወቅሰኝ አይኖቿን ወደኔ ሰክታ ቦግልም በሚለው ብርሃን በርታ በትዝብት ስተኛ አየኋት። በርግጥ ሊዮናርዶ the last supper የመጨረሻው ራት ከተሰኘው ስዕሉ በላይ ወይዘሮ ሞናሊዛ ልዩ ናት። ኧረ በእናትህ ሰው ሲሳሳም ማየት አታውቅም እንዴ አፈጠጥክ እኮ አለችኝ ከፊቴ እንደ ጅብር የተገተረች ወጣት። አቤት እኔን ነው? አዎ አንተን። እነሱ ለተሳሳሙት አንተ ምን ተደምቀ ያስፈጥጣል? እኔ እነሱ ላይ አላፈጠጥኩም። ከነሱ በላይ የተሰቀለው ስዕል ላይ ነው ያፈጠጥኩት። ሰው አለ አለች ከጎኔ ያለው ክፍት ቦታ በእጇ እየጠቆመች። አብራኝ መሆኗን ባልወደውም ላለማዋሸት ፈልጌ ዝም አልኩ። ደግማ ሳትጠይቀኝ በፈቃዷ ቁጭ ያለች። ድምጿ ደስ ይላል። ከሚጮህ ሙዚቃ በላይ የሚስብ ለዛ አለው። ዞር ብዬ አየኋት። ቦግልም ከሚለው መብራት ጋር መልኩ ያምራል። ስዕል ትወዳለህ አለች አፏን ወደ ጆሮዬ እንደማስጠጋት አድርጋ። አልጠላም። ብቻዬን ሆኜ ከተመሰጥኩበት የሐሳብ አሳንሱር ልታስቆመኝ ስለሞከረች ዱክክ ብሎኛል። አይ እዛ ጋር የተሰቀለው ስዕል አለችና አፍላፍ ገጥሞ ድራፍት ወደሚጠጡት ወንዶች ጠቆመች። ከወንዶቹ በላይ የሆነ ነገር መሰቀሉ መብራት እልም ብሎ ቦግ ሲል ይታያል። ምን አይነት ስዕል መሆኑ ግን በውል አይለይም። ዝም አልኳት። የማርያም መግደላዊት ስዕል ነው። ብርሃንና ጥላ በጣም ነው የምወደው። አንዴ ጨለማውን የከለለውን ስዕል እያየሽ ነው እንዲመትለኝ። ምንም መልስ አልሰጠኋትም። የማርያም መግደላዊት ነገር ግን ገረመኝ። ማንነቷ ገና ድሮ ከመሸታ ቤት ቢወጣም ምስሏ ግን አሁንም ድረስ አለ። ባሳለፈችው ጊዜ ተጸጽታ ኢየሱስ ላይ ሽቶ መስበሯ፣ እግሩን በእንባዋ ማጠቧ፣ ጸጉሯን ፎጣ ማስመሰሏ ያውን ማንነቷን እንጂ ያለፈ ታሪኳን መለወጥ አልቻለም። ማንነት ታሪክ አይደለም። ማንነት አሁን ነው። አገሪም ማርያም መግደላዊትን ከጀርባ እንደማየት መስላት አየችኝ። ባለፈ ዝና ያው ማንነቷ ተስሎ ከመሸታ ቤትም ተንጠልጥሎ ታየኝ። ያለፈ ማንነቷና ያውን ታሪኳ የማርያም መግደላዊት ግልባጭ ነው። ማርያም መግደላዊት ዘማኝ ነበረች፣ ሴሰኛ ነበረች፣ ሀጥ ነበረች። ሽቶ ገዛችና አልቅሳ እግር አጥባ ጸደቀች፣ ነጻች፣ ቅድስትም ተባለች። የኔ ሀገር ደግሞ ቅድስ ነበረች፣ ጻድቅ ነበረች፣ የተፈራችና የተከበረች ነበረች። የራሷን ርዕዮተ ዓለም ንቃ የምዕራባውያኑና የምስራቁን አደነቀች። ለገዳ ስርዓቷ ጆሮዋን ደፈነች፣ ጠመንጃ ገዛች፣ ጅቦች ወለደች። በደም ታጠበችና አደፈች። ኃጢአት ነገሰባት፣ እርኩስ ሆነች። የማርያም ስዕል በቅድስና ወራቷ ያለፈ ግብሯ ከጥንት ማንነቷ ተጣብቋል። የሀገር የሚያለፈ ዝና በአሁኑ መርከሷ ይወሳል ይወራል። ምን ነው ዝም አልክ? ብርሃንና ጥላ አትወድም አለችኝ ከጎን ያለችው ልጅ። አሁንም መልስ አልሰጠዋትም። ብርሃንና ጥላ ልክ እንደ ተቃራኒ ተፈጥሮሽ ነው። እንደ ሴትና ወንድ፣ እንደ እሳትና እንደ ሙቀትና ቀዝቃዛ። የኔን መልስ አትጠብቅ ማውራት ቀጠለች። አንዴ ሰረቅ አድርጌ አየኋት። የማርያም መግደላዊት ስዕል ላይ በጣም ጥቁረት ይበዛል። ለዛ ነው ከጨለማው ጋር አብሮ ያልታየ። በስዕሉ ላይ ያለችው ትንሽ ብርሃን ደግሞ በጣም ውብ ናት። ከልቤ ያደመጥኳት ቢሆንም መልስ መስጠት ግን ዘጋኝ። የቡና ቤት ሴት መሆኗ አለባበሷ ይናገራል። ምን ፈልጋ ከጎኔ እንደመጣች አልገባህልኝ። አዲስ አበባ ያሉ የቡና ቤት ሴቶች ስጋ እንዳያሞራ በዙሪያ ማንጃበብ እንጂ ሳይጠሩ አይመጡም። ቢመጡም በጠራራ ሌሊት ስለ አልጋ ላይ ብቃታቸው ስለ መግለጫ ይሰጧል እንጂ
ስዕልን እያደነቁ አያብራሩልህም። እቺ ልጅ ምን አስባ ነው ሳልጠራት የመጣችው ሳልጠይቃት የምታወራው? ምን ነው ወሬ ደስ አላለ አለችኝ ዝም ማለት የጨንቋት። አሁንም ዝም አልኳት። እራት ልጋብዝ ወይ ጋብዘኝ? አቤት እራት መብላት ፈልጋለሁ። እና እኔ ምን አገባኝ? አብረን እንድንበላ ፈልጌ ነው። እኔ ደግሞ መብላት አልፈልግም። በቃ ካልፈልክ አንተ ክፍል እኔ እበላለሁ አለችና አስተናጋጁን በምልክት ጠርታ ወደ ጆሮ ተጠጋችና አንዳች ነገር ሹክ አለችው። እኔ ሁኔታዋ ቢገርመኝም ወደ እርሷ መዞር ደብሮኝ ወደ ሞናሊዛ ስላፈጠጥኩ ሞናሊዛም በኔ ተገርማ ፈገግ እንደምትሉሉ እጇን አጣምራ ያያየችኝ አንተ ጨካኝ ምን አለ ከፍልልሻለሁ ቢ ብትላት ረባት ይሆናል እንደምቀባጠሩ አንተ ግን ዘጋት። አታሳዝን? ወጣትነቷ ልጅነቷ ልብን አያርደው? በጣም ጨካኝ ነህ። ደፍራ መታራበኝ እራት አብላኝ ስትል ደስ ሊል ነበር የሚገባው ብላ ይወቀሰች ይመስልኝ። አንዴ ዞር ብዬ ወደ ልጅቷ አየሁ። በቃ አንቺ ቢህ ሂሳቡን ይከፍላሉ ብያት ወደ ሽንት ላመራ ተነሳው። ባትልስ ማን ሊከፍልል ነበር አለችና ከትከት ብላ ሳቀች። ፊት ለፊት የተዘረጋውን የቡና ቤቱን ወለል እንደ ኤርትራ ባህር በበትር ሳይሆን በእርምጃ ሰንጥቄ ያለፍኩ። ሽንቴ ተወጥሮ እንዳላስቸገረኝ ሁሉ አሁን ቦይ ሆኖ ፈሰሰ። ጢጢጢጢ እንዲህ ልሸና ነው ትቦይን ወጠርኩት ያለው ማን ነው እንጃ። ዚፔን እየዘጋው ወደ በር ሳመራ ከሽንት ቤቱ መንገድ ላይ ያችኑ አንዳንድ ቢራ በስስት ከሚመጡት ሴቶች አንዷ እዛ ጋር ያለች ልጅ ተጣራለች አለችኝ በእጇ ወደ ጓደኛዋ እየጠቆመች። እዚህ ቤት የተከሰተው የወንድ ጥረት ነው የበር ጥረት ስል አሰብ አደረኩና ጉዞዬን ጀመርኩ። ከተቀመጡት ሴቶች አንዷ ተነሳችና ቀኝ እጄን ቀጨም አደረገችኝ። ጉድፈላ ምንድነው አልኩ ፊቴን እንደማረቁ አጠረ። እንደንስ አይኔ መደነስ አይሆንልኝም። እኔ አስለምደሃለሁ ግድ የለም። ኧረ በእናትሽ ልቀቂ እንዴ! ጭራሽ ጠግታለች። እንደ ጦር የተቀሰረው ጡቷ ደረቴን ወጋውጋ አደረገኝ። በሙዚቃው ሪትም የምትደንስ ለመምሰል እየሞከረች ይበልጥ ተጠጋችኝ። አንዱ ታፏ በቆሙ እግሮቼ መሃል ተሰነቀረ። ምራቄ መጣ። የሚዋጋው ቀስት ጡቷ የረገበ የሽንት ቧንቧዬን ወጠረው። ልቀቂኝ እንጂ ብዬ የመንተፍረቴን መንጭቂያት ጉዜን ቀጠልኩ። ምናባ እኔ እንደንስ ብዬ እምቢ ብትለኝ አናህን ነው በዚህ ጠርሙስ የምበተነው። የጎረሰችው ነገር ያወራችውን በቅጡ ለመጨረስ አላስቻላትም። ጉርሳ ስታወራ ያ የሚያምር ድምጿ ተበላሸ። ቀጥ ብዬ አላየዋትም። አስተናጋጁን በምልክት ጠራውትና ጆሮን ወደ አፌ ደቀነ። ሂሳብ ስንት ሆነ እስኪ ከነሷ ደምረ ንገረኝ። ሂሳቡ ተከፍሏል። ከፈለክ ሌላ መጠቀም ትችላለህ። ቅድሜ የተከፈለ ቀሪ ብር አለ። ማን ከፈለ? ገርሞኝ ጠየቁት። ከጎኔ ወደ ተቀመጠችው ልጅ ባገጩ ጠቆመኝ። እሷ አልኩት ድምጼን ከፍ አድርጌ። አዎ እሷ ናት። አሁን ገና ሞቅ አድርጌ ያዩዋት። ምን አስባ እንደከፈለችልኝ ማወቅ አልቻልኩም። አልፈለኩም። አመሰግናለሁ ብያለሁ። ወጣ ተነሳው። ትንሽ አትጫወትም ጎረምሳው? ፈገግ አልኩላትና ሞጣስ ጀምር ከወደኋላ ያስደንጋጭ አረፍተ ነገር ሰማው። ዘሌሙት ወንዶች እኮ ጅሎች ናችሁ። እንደዛ ተቹ በጠርሙሳ ናቴን ያለችኝ መስል ዞረብኝ። ሜሮንን ዞር ማየት ፈራው። እንደምንም እያንዘፈዘፈኝ ዞር አልኩ። ምን አባታ ፈጣል አታፈቅረኝም? አልናፈኩም እንዴ? እንበይ ታገለኝ ጀምር ጥም አልኩባት። አንተ ቀይ ጣውላ እንዴት አባና ያወረበ። አሁን እንበይን መክታት አቃተኝ። ቁልቁል በጉንጮቼ ተምዘገዘገ። አልገባኝም። ዩኒቨርሲቲ አልነበርሽም እንዴ አልኳት በተንተባተበ አማርኛ። አሁንም ነኝ እኮ መመረቅ መጨረም የሌለበት ዩኒቨርሲቲ። እንባዋ ጉንጯን ያቆራረጠ ሲምዘገዘግ ቦግ ያለው መብራት አሳየኝና እልም አርጎ ሰወረብኝ። እጇን እየጎተትኩ ይዣት ወጣው። የት እንደምወስዳት አላውቅም። ያየሁትን ማመን አቅቶኛል።
ሜሮን የልጅነት ጓደኛዬ ስጋዋን እየቸረቸረች መኖር ጀምራለች ብዬ መቀበል አቅቶኛል። ያቺ ሽቅርቅር የወንድ ሁሉ አይን ማረፊያ አሁን ማንም ያሰኘውን ብር ከፍሎ አቅፏት ያድራል ብዬ ለመቀበል ከብዶኛል። ምን አባ ወዴት ነው የምትጎትተኝ? አስፋልቱ ላይ ጭር ብሏል። ወዲያ ውርውር የሚሉ መኪኖች የሉ። አልፎ አልፎ የቆሙ ሴቶች ይታዩኛል። ወደ ተከራዩበት ክፍል አልኳት አፌ እንዳመጣልኝ። በጸጥታ ለማውራት ከሱ የተሻለ ቦታ በሰዓቱ አልታየኝም። እንባዬን መቆጣጠር ሞከርኩ። የቪላ ቤቱ ነገር፣ የወንዶቹ ደብዳቤ፣ የልጅነት ተስፋ በየተራ ወደ አእምሮዬ መጡ። እንባዬ ካልወረድኩ እያለ ይታገለኝ ጀመር። እንደምንም ለመቆጣጠር ሞከርኩ። ወደ ያስኩት ክፍል አመራን። ያ ፍልቅልቅ ውብ ፊቷ አሁንም ያበራል። የሚቁለጨለጩ ትናንሽ አይኖቿ ሊጠፋ እንደፈለገ ሻማ ጭልጭል ይላሉ። ለምን ትምህርትሽን አቆምሽ? ምን መጠየቅ እንዳለብኝና እንደሌለብኝ መመርመር ተስኖኛል። ስላልቻልኩ ነው። አንተ ሽማግሌ ደግሞ አርጅተሃል። ስላልቻልኩ ማለት ምን ማለት ነው? ጎበዝ ተማሪ እንደነበርሽ ነው ማቀው። ጎበዝ መሆኔ ብቻውን እኮ በቂ አይደለም። ጎበዝ የምትላቸው በሙሉ ጉብዝናቸው ከጊዜ ጋር ነው። ዛሬ ብርቱ ያልከው ሰው ነገ ከደካሞ ይባሰ ሊሆን ይችላል። ትላንት እኔን ስላወቅኝ ዛሬ ልትመዝነኝ አትችልም። ምን ገጥሞሽ ነው? ደግሞስ ትምህርቱ አልሆን ካለሽ ለምን ወደ ቤተሰቦችሽ አልተመለሽ? ለስራስ ብትይ ከዚህ የተሻለ ስራ አጥተሽ ነው? ቤተሰቦችሽ ብላ አበዛከው እኮ። ቤተሰቤ አንድ ናት፣ እናቴ ብቻ። ያለ አባት በየሰው ቤት እየተንከራተተች ያሳደገችኝ አንዷ እሷ ብቻ ናት። ግን ወደ እርሷስ ቢሆን ምን ብዬ ልመለስ? አዲስ አበባ ዩኒቨርሲቲ የምትማር ልጅ አለች እያለች ላልጠየቃት ሁሉ ሞቅ ባለ ድምጽ የምትለፈልፍ የኔ እናት አሁን ተስፋሽ ጠፍቷል መማር አልቻልኩም ብላት ምንም ታስም ይመስላል። አንድ ዩኒቨርሲቲ መምህሬ አፈቀርኩሽ አለና እንደማበር ቃጣው። እኔ ደግሞ በጊዜው ከነጠንካራ ስብና የነበርኩና የራስ ጉዳይ አልኩት። ለመነኝ አስለመነኝ በፍጹም አልኩ። ውጤቴን እንዳይሆን አደረገው። እስከ ፕሬዝዳንቱ ድረስ ከሰስኩ። ማን ይስማኝ? እዚህ ሀገር ላይ ህግ አውጭ እንጂ ህግ አስፈጻሚ የለም እንደምታውቀው። ገንዘብ ወይ ዕውቅና ያለው እውነትን ጨፍልቆ ያፈርጣታል። ሐዘኗ ከውስጥ ይሰማኛል። ቢሆንም እውነቱን መናገርና የተሻለ አማራጭ ካለ መሞከር ነበር የሚሻለው። አሁን ልጄ ትምህርት ላይ ናት እያሉ መመረቂያ ሲደርስ ምን ሊውጥሽ ነው? ያው መላይ ጠፋም ብዬን አማራጭ ስላጣው ቀን እስኪያልፍ የአባት ባሪያ ይግዛ ሆኖብኝ ነው እንግዲህ። ታዲያ ለምን ሌላ ስራ አልፈለግሽ? ፈልጌ ነበር። የተባረርኩ ሰሞን በጣም የምትወደኝና ችግሬን የምታውቅ የአዲስ አበባ ልጅ ጓደኛ ነበረች። እነሱ ቤት እየኖርኩ ካፌ መስራት ጀመርኩ። በመሃል አጎቴ የአባቴን ፎቶ ይዞ መጥቶ እንዳልሞተና ማንነቱን ቀይሮ ሾፌር ሆኖ አዲስ አበባ እንደሚኖር ነግሮኝ ከቻልኩ እንዳፈላልገው አሳስቦኝ ተመለሰ። አጎቴ የሰጠኝን ፎቶ ይዤ በየጋቢናው ላይ አፈጥ ጀመር። የካፌውን ስራ ለቀቄ መርካቶ ሱቅ ተቀጥሬ መስራት ጀመርኩ። የጓደኞቼን ቤተሰቦች እጅግ ይወዱኝ ነበር። ቤት ክራይ ስላልነበረብኝ ኑሮ በጣም ጥሩ ይሆናልኝ። ሲመጣ የጓደኛው ወንድም አፈቀርኩሽ ብሎ ዘራፋል። እንደማይሆን ነገርኩት። ተወኝ ያልኩት እሱ ግን እንኳን ሊቶኝ ጭራሽ ባሰበት። ከቤተሰቦቹም ጋር በእኔ ምክንያት መጋጨት ጀመረ። ቤተሰብ ከማበጣበጥ ብዬ ከቤታቸው ወጣሁ። በመሰራ ጊዜ ባጠራቀምኳት ብር ኮተቤ ቤት ተከራየሁ። አዲስ አበባ ውስጥ ቤት ተከራይቶ መኖር ከባድ ነው። ኑሮ በጣም እያስቸገረኝ መጣ። የምበላው ማጣት ጀመሩ። ታውቃለህ ወንዶች ጅሎች ናቸው። የዛሬን እንጂ የነገን ማሰብ አትችሉም። ለዛሬ እርካታቸው ሲሉ እኔን የወሲብ ዕቃ ማድረግ ያማራቸው ወንዶች ገፍትረው ጣሉ። አማራጭ አጣሁ። ማታ ማታ ያየውን ስራ እየሰራው ቀን በዛሽ ብጣሽ ፎቶ አባቴን ሳፈላልግ ውላለሁ። እስቲ ፎቶን ስጪኝ። ድንገት እኮ ነው እየጎተትክ ያመጣኸኝ። ቦርሴ ውስጥ ነው። ብታገኙ ምን ልትዩ ነው? ነው ይረዳኝ ይሆናል ብለሽ ያሰብሽ? አንደኛ ነገር ወንድ ስለሆነ ጅል መሆኑን ነግረዋለሁ። ሁለተኛ ነገር ደግሞ ለምን ጥሎ እንደጠፋ አሁን ስለምን ሊጠይቅ እንዳልፈለገ ጠይቀዋለሁ። ጥሩ፣ ነገ ከኔ ጋር ወደ አዲስ አበባ እንሄዳለን። በቻልሽው አቅም መረጋጋት አለብሽ። ከኔ ጋር እየኖርሽ ያቋርጥሽውን ትምህርት ትቀጥያለሽ። አባትሽንም እንፈልገዋለን። አይዞሽ። ምን አባክ ያንተ ሸክሞኝ ምኖር ይመስላል? እህት ለወንድሟ ጌጥ እንጂ ሸክም አትሆንም። አላቀለም ባክ። ትንሽ ማፈርና ብዙ ደስታ ፊቷ ላይ አነበብኩ። ያለፈ አስጠሊታ አስቸጋሪ ወቷን እያወራችኝ ጨለማ ለንጋት ቦታውን ለቀቀ። ወፎች መዘመር ጀመሩ።
ጋሽ ሰይድ ከሴት ጋር ማደሪን በሌላ ሊያዩት ይችላሉ ብዬ ስላሰብኩ ልብሷን አዘገጃጅታ እንድትጠብቀኝ ሰበብ ፈጥሬ ሳይነጋ ወደ ቡና ቤቷ ሸኝቻት ተመለስኩ። ከመመለሴም ወደ ጋሽ ሰይድ ክፍል አመራው። ክፍሉ ባዶ ነው። ወደ ዋናው ቡና ቤት ሄድኩ። እዛም አልነበሩም። ማታ መኪናውን ወደ አቆምንበት ቦታ ከነፍኩ። መኪናው የለችም። ምን ዋጣቸው እያልኩ ማሰብ ስጀምር ከጀርባዬ የመኪና ጥሩምባ አናፋ። ዞር ከማለቴ ጋሽ ሰይድን አየኋቸው። በማለዳ ክፍልን ባንኳኳ የለህም በሌሊት የጠፋ አሉኝ በሚጥም ፈገግታቸው። እኔማ ቤተክርስቲያን ሄጄ ነበር። ይልቅ እርሶ የጠፍቶ ነው? ቀዝቃዛ ውሃ ራሴን እያመመኝ ሙቅ ሻወር ፍለጋ ተሰድጄ ነው። በልና ቁርስን ቀማምስና ወደ ሀገራችን እንጓዝ። እሺ አልኩና ተያይዘን ወደ ዋናው ቡና ቤት አመራን። ምን ብዬ የሜሮንን ነገር እንደምነግራቸው ሳሰላስል እንዴት ያለ ጥሩ ወዳጄ እስር ቤት እያለ መሞቱን ሰምቼ ልቤ ርብሽ አለብኝ ባክ አሉኝ በጣም በግልጽ በሚታይ ቅሬታ። መሞቱን ማን ነገሮ አልኩ ሐዘናቸውን የሚጋራ አቴት እያዩአቸው። ተሾመ የሚሉት አንድ የሁለታችንም ወዳጅ ነበር። እሱ መለሳይ ስለሆነ ጠላት የለውም። ወይ ታሰር ወይ አይሸሽ ደረቱን ነፍቶ መርዶ እያረዳ ይኖራል። ደግሞ መለሳይ ምን ማለት ነው? መለሳይ ባንድ አይደለም፣ ሽፍታም አይደለም። በኃይል ላስገበረው እሺ የሚል መስሎ የሚያድር ማለት ነው። የመለሳይ ወዳጅ ጉልበተኛ ነው። ልክ እንደ ሀገራችን የመንግስት ሚዲያዎች ማለት ነው። ደርግ አሸንፎ ስልጣን ሲይዝ ደርግ ይሆናል። ኢህአዴግ ድል ሲቀናው ደግሞ ከማንም ቀርሞ ኢህአዴግ ይሆናል። ሟቹ ጓደኛዎት ምን አጥፍቶ ነው የታሰረው? እሱ ታሪኩ ብዙ ነው። ያፓ ነበር። የያፓ የጦር መኮንን የአሰ ወሳኝ ቦታ የነበረው ያሲምባ ሽፍታ። የኋላ ኋላ ኢህአዴግ ወደ ስልጣን ሲጠጋ ደርግ መውደቅ ሲጀምር የተዳከመውን የኢሰፓ ጦር ከተደበቀበት አሲምባ ማፈን የፈለጉ ታጋዮች ወደ አሲምባ ምሽግ አቀኑ። ውጊያው ጦፈ። ያፓ ድል ቀን ነው። በዚያን ወቅት የጦሩ መሪ ይሄው ጓድ ነበር። ከብዙ ጊዜ በኋላ ያዙትና በዘር ማጥፋት ክስ እድሜ ፍታ በየኑበት። እዛው ሞት ገላገሉ። ይሄማ የታሰረበት ምክንያት አሳማኝ ነው። መሞቱ ግን ያሳዝናል። ምን ሆኖ አሳማኝ? እርግጥ ነው የቀይ ሽብርም ይሁን የነጭ ሽብር አባላት ብዙ ነፍስ አጥፍተዋል። እስካሁንም ወላጆችን ባቸው አልደረቀም። ይህን ሳንቲም በተገለበጠው ኢህአዴጎችን በርካታ የደርግ ወታደሮችን እንደ ሽንኩርት ከትፈዋል እኮ። ደርግን አልወደውም፣ ግን ደግሞ ደርግ በ69 እና 70ዎቹ ያየውን መከራ መርሳት አልሻም። የደርግ ባለስልጣን በሰቀቀን ሽጉጡን እንደ አምባር በእጁ ተሸክሞ ይዞር ነበር። እውነትና ወራ ካልክ እነሱም እኮ ኢትዮጵያውያን ነበሩ። እነሱም እኮ ደምንባ የሚያነቡ እናቶች አሏቸው። እና በፖለቲካ ነፍስ ያጠፋ ወንጀለኛ አይከሰስም ነው የሚሉት? ገርሞኝ ነው ጥያቄውን የሰነዘርኩት። አዎ እንደሱ ነው የምለው። ስልጣኑን ሲነጥቁት ጎሽ የሚል አፍሪካዊ ፖለቲከኛ ያለ ብዬ አላምነው። ቆዳው ማስተሳሰቡም የጠቆረ ህዝብ ከስልጣን ወረድ ስትለው በእጅ አይልም። ወረድ የሚለውም ይገላል፣ አልወርድም የሚለውም ይገላል። የፖለቲካ ግድያ የሚያስከስስ ከሆነ ኢህአዴጎችን ቤተ መንግስት ሳይሆን ማረሚያ ቤት ነው የሚገባቸው። እዚህ ለመድረስ ብዙ የደርግ ወታደሮችን ጨፍጭፈዋልና እንዴ እነሱማ የደርግን አምባገነን ስርዓት ከስልጣኑ ለማውረድ ነው ነፍስ ያጠፉት። በእርግጥ ኢህአዴግን ለምን እንደሱ አደረግክ ብትለው አንተ እንዳልከው አምባገነንን ጥዬ ስልጣን ለማቆም ይላል። ደርግም በፊናው ስልጣኔን ከወንበዴ ለመታደግ ማለቱን ግን መዘንጋት የለብም። እሱማ ሁሉም የራሱ ምክንያት እኮ ያጣም አልኩ ነገሩን አሳጥሬ። ሜሮን አብራን የምትሄድበትን ብልሃት ለመዘየድ የሚሆን ውሸት እያማጥኩ እንደ ያለ የፖለቲካን ጨዋታ ተሸናፊ ወንጀለኛ የሆነበትን ክስ አሸናፊ በማሸነፉ ብቻ ጠበቃ ሳይቀጥር አንቀስ ሳይጠቅስ ዋስ ሳይጠራ ከዳኛ ፊት ሳይቆም ነፃ ይወጣል። አለፍ ሲልም ይሾማል፣ ይሸለማል፣ ጀግና እየተባለም ይሞካሻል። ዳኛ ቢሉ ምን ተዛለኝ። ማታ አንድ የልጅነት ጓደኛዬ ባልሰራችሁ ተከሰ የዳኛ ፍርድ ሸሽታ ቡና ቢስ ትሰራ አገኘኋት። ያለፈ ማንነቷን አስቤ እጅግ አሳዘነችኝ አልኩ አሁን የፈጠርኩትን ውሸት እውነት እንዲመስል እየተመኘው። ባልሰራችሁ ከተከሰሰች ሽሽት ለምን መረጠች? እሱ የኔም ጥያቄ ነው። እሷ እንደምትለው ግን ከሳሽ ሀብታም ስለሆነ ፍትህን በገንዘቡ ይገዛታል ብዬ ፈራው ነው። እሱስ እውነቷን ነው። በዛሬ ጊዜ እውነት ያለ ምርኩዝ መቆም አቅቷታል። እኔማ እንደ ሽፍታ መሸሹ አማራጭ አለመሆኑን ነገርያት ወደ አዲስ አበባ ከኔ ጋር እንድትመለስ አግባብቻታለሁ።
ቁርሱን ስንጨርስ ካለችበት እናመጣታለን አልኩኝ በውሸት የተማመኘ። አየ የማታው የማደር ውሳኔያችን ለበጎ ነበር። በላው እናምጣትና ቁርስ አብረን በልተን ጉዞአችንን እንጀምራለን አሉኝ በበዛ ደግነት። መቼም የጋሽ ሰይድ ጸባይ የተመሰገነ ነው። እንደሱ ይሻላል አይደል አልኩ በሚነበብ ደስታ ታጥቤ። በልተነስ አሉና ቀርሞኝ ተነሱ። ቡና ቤቱ ጋር ስደርስ የኔ ፍልቅልቅ በእጅ የምትንጠለጠል ቦርሳዋን ይዛ ፊቷን በከፊል በሚሸፍናት ስካርፍ ተጀቡና በሩን ታያለች። ዘው ብዬ ስገባ በጥቂቱ ፈገግ አለችልኝ። ብሩህ ፈገግቷ መከረኛም በይን ሳበው። ከንቤ ለመሸሽ ቀጥ ስል የማርያም መቅደላዊ ስዕልን አየሁት። ብርሃንና ጥላ። ሜሪዬ እንሂድ። እሺ የኔ መልአክ። በቃ ሌላ ልብስ የለሽም እንደ ሜሪ? ምን አባ ለቡና ቢሰራ ይሄ በቀኝ? ሱስ በቂ ነው ብዬ ሻንጧን ይዤላት ቀድሜ ወጣሁ። አንድ ሁለት ጓደኞቿ አንተ ሰነባብታ ተከተለችኝ። ጋሽ ሰይድ ከጋቢናቸው ሳይወርዱ የኛ መምጣት ይጠብቁ ነበርና ገና ከርቀት ሲያዩኝ አባታዊ ምጥን ፈገግታ አሳዩኝ። እኔ ከፊት ሜሪ ኋላ ተከታትለን ወደ መኪናው አመራን። ሜሪ ጋሽ ሰይድ ይባላሉ፣ በጣም ወዳቸው የሥራ ባልደረባዬ ናቸው ብዬ ከጋሽ ሰይድ ጋር ላስተዋወቃት እሳቸውን አይቼ ወደ እርሷ ስዞር ያ ቀይ ፊቷ ሳምባ መስሏል። ማን አልከኝ አለችኝ እጇን እንኳን ለሰላምታ ሳትዘረጋ በተርበተበተ ድምጽ። ጋሽ ሰይድ ይባላሉ፣ እንደ አባቴ ነው የማያቸው ሜሪ። ለኔ ደግሞ አባቴ ነው። ስሙ ሰይድ ሳይሆን ሻምበል ወንዲፍራው ነው። ድምጿ ምንም ለዛ አልነበረውም። በሁለቱም ጉንጮቿ የእንባ ዘለላዎች ተምዘገዘጉ። ፊቴን ወደ ጋሽ ሰይድ ስመልስ የእርሳቸውም ጉንጭ በእንባ መራት ጀምሯል። ተወርውራ ተጠመጠመችባቸው። መላቀስ ጀመሩ። የኔም እንባ ከኩሬው ሸፈተና በጉንጬ ከተማ። ለካ የማርያም መቅደላዊት ስዕል ብቻ ሳይሆን ሕይወትም ብርሃንና ጥላ ናት። ብዙ ጨለማ፣ ጥቂት ብርሃን። በመቀጠል ውድ ቤተሰቦች በ1990ዎቹ ለንባብ ከበቁት የጃርሶ ኪሩቤል ሞት ባይኖር ስራዎች ውስጥ 8ኛ ዲን እናስከትል። በዛም እንሰነባበት። መልካም ጊዜ። ስምንተኛ ዲ። መስከረም ጠባ። በትክክል 18ኛው ቀን ላይ ትምህርት ቤታችን ተከፈተ። የክረምቱን 2 ወራት በሙሉ የሚጨፈልቀው የሚድጠው እግር ስላልነበረ የኳስ ሜዳው ሳር እስከ ቋንጃችን ሊደርስ ምንም ያህል አልቀረውም። ጸደይ መግቢያው ነውና ያላቆጠቆጠ እጽ አይታይም። የዋናው አስተዳዳሪ መኪና ቤት ስር ያሉት ሴት አኩሪዎች አብበዋል። የሙዚቃውን አዳራሽ ዙሪያ አረግሬሳ መሰል ቅጠል አልብሶታል። ከፊት ለፊት ያሉት ግራዋዎች እችም ብሎ አምሮባቸዋል። የመማሪያ ክፍሎች ተርታን የሚከፍለው ግንብ እንኳን ሳይቀር መጋጠሚያው ሁሉ አረንጓዴ ከፋይ ለብሷል። በአጠቃላይ ይሄ ነው ብሎ ለመናገር የሚያስቸግር ድብልቅ የእጽዋት ሽታ ግቢውን አውዶታል። ሰፊ የእግር ኳስ ሜዳ ላይ የተፈናጠቁት ከርቀት አይን የሚገቡት አደይ አበባዎች ቢጫ ቀለማቸው ከአረንጓዴው ሳር መደብና ከጠራው ሰማይ ጋር ሲጣቀስ እንደ ወርቅ ርችት መልካም የደስታ መንፈስ ያሰርጻል። እላኛው በር አጠገብ ካለው መስክ ላይ በጨጎጊት የሚደባደቡ ሕፃናት ይጫጫሃሉ። እልፍ ብሎ የማይናደፈውን እንደ ቦቃ ጥንዚዛ እግሩን በክር አስሮ የሚያበረር ልጅ የሚከተለው ማቲ ብዙ ነው። አውራው እንደሚከተል ንብ ከጀርባው ይተማሉ። እሱስ ማን ይደርስበት? እንዳንጋጠጠ ፈረጠጠ። እልፍ ብሎም የሚባረሩ ሕፃናት ይታያሉ።
እነዚህ ደግሞ ተገምዶ በተቋጠረ ሳር ላይ ስለተጠላለፉ የቀልድና ተንኮላቸው መጀመሪያ መሆኑ ነው። የእርሻ ክፍል ተማሪዎችን ጉልበት ከሚጠብቁት የአትክልት መደቦች በስተግራ የሚገኙት ትላልቅ ጥድ ዛፎች ላይ ከተጋደሙ ትልቅ ቧንቧ ላይ በሽቦ የተንጠለጠለው ታላቅ የምጣድ ደወል ረጅም ረፍት በማግኘቱ እንደ መቅላት ብለዋል። ደዋዩም ወዳጃችን አባባ ወርቁ እንደ ከዘራ ግትር ያለውን አንድ እግር እየጎተቱ መጣውል ወይም መጣውል ይሁን በማይለይ ስሜት አጠገቡ ይንጎራደዳሉ። ከእድሜያቸው 12ቱ ይህም ብረት ምጣድ በማጮ ስላለፈ ጆሮአቸው ችግር አለበት። ተማሪው ስትናገር ለምንድነው እንደ አባባ ወርቁ ምጮ የሚለው በዚህ የተነሳ ነው። የሴቶቹን ሜዳ መመልከት ነው። ሳቅና ወካታቸው ግቢውን አርገበገበው። ቀለበት ከበው ከተሰበሰቡት መሃል ድንገት ድብልቅልቅ ያለ ሳቅ ሲፈልቅ ዞር ብሎ የማይመለከት የለም። የራሱ ዜማ ያለው የተለየ አነጋገር አላቸው። ውሸትሽን ነው ወይ ታድልሽ? እኔ አላምንም ልጆች ለይግረሙ እግዚአብሔር የሚላሉ ጣቶቻቸውን 3-4 ያርገብግበው አፋቸው ይከታሉ። መሳሳም የነሱ ብቻ ባህል ይመስላል። አንዲት አዲስ መጥ ጉንጫቸውን ከንፈራቸውን ሳታዳርስ እንዴት አርጋ ትደባለቃለች። ቀለመ መልካም ልብሶቻቸው በአዲስ መንፈስና ለአዲስ ዓመት በተዘጋጀ ጥዳት ፍልቅልቅ ሳቃቸው ጋር ልቤን በደስታ አሳበዷት። ቤተ መጻሕፍቱ ስር የተኮለኮለው ተማሪ ላይ አይናችንን ለአፍታ ብናሳርፍ ብዙ አዲስ ነገር እናያለን። ሁሉም ላለፈው ዓመት የተሻለ የተለወጠ መሆኑን ለማሳየት ይጥራል። አንዱ ባነጋገሩ ሌላው ልፊያ በመተው ለማሳየት ይሞክራል። በእኔ አድግ ያለው እኔ በልጭ ያለው ፉክክርም ቁመታቸውን የሚለካኩ አሉ። እስክሪፕቶ የሚናጠቁም ሲያዩአቸው ያስገርማሉ። አይነቱ ብዙ ነው። ዛሬም ብቻ ብትሆንም እንደ ተኮሳት ካውያ አፍንጫ የቆመውን ሱሪ ላለማጠፍ ሲል ልዩ አካሄድ ያመጣም አለ። ሌሎች ደግሞ አምናም ዘምድሮም ልብሳቸው ኑሯቸው ስለዚህ መንፈሳቸው ጋት ያህል ለቀቅ ያላለም አለ። እነዚህኞቹ መሳቀቃቸውን በልፊያ ወይም ቦሬ ሸኙታል። በክረምት ዝግ ወቅት የወጣ አዲስ ዘፈን በማፏጨት አለው የሚል ጎበዝ ብትመለከቱ እንዳትገረሙ። ሰዎች መሃል ሲደበላለቅ የራሱ ያልሆኑ ብዙ ነገሮች ያደርጋልና። እናም መስከረም እንዳይጠባ የለም ጠባላችኋለሁ። ክረምቱን በሙሉ ሌት በቅዠት ስዛብር ቀን በናፍቆት ስብሰለሰል ተወጣሁት። ጀንበር አትጠልቅ ሳምንቱ አይንፏቀቅ ጉደር ሜዳን እንደዛ ሳዳረስ የነበርኩ ልጅ ከ7 ወር ፍየል ገበያ ባንዱሎ ዘመድ አዝማር ጠይቄ እንዳልመጣው የተተፋች ምራቅ ሳትደርቅ ካብዬ ዋሲውን ቤት አጭር ወፍጮ እንዳልገባው ምክቶሽ ስጫወት ቅሬናና አሽካካ ሳንኳኳውዬ የባላምባራስ ክብሩ ከብቶች በረት ገብቶ ሳያልቁ እንዳልደረሱ ሁሉ ያለፈውን ክረምት ከቤትና ከደጃፍ ዋልኩኝ። ግፋቢል ተኩሯት ኮረብታ ወጥቼ እርበትን ማየት ነበር። እሱም ሐሳቤን አባሰው እንጂ አላበረደውም። አካሌ ጉደር መንፈሴ ከተማ ለየብቻ ታሰሩ። ይሁሉ መሆኑ ካለፈው ዓመት መጀመሪያ አንስቶ አብራኝ የምትማረው ሀይረገወይንን በመውደዴ ነው። ከታሪኩ መግቢያም ወደ ትምህርት ቤታችን ቅጥር ግቢ ውስጥ የወሰድኳችሁ የማየውን እንድታዩ የሚሰማኝ እንዲሰማችሁ በሚል ነው። ከጅምሩ አብረን እንድንጀምር ነው። ወደ 8ኛ ክፍል ተዘዋውረን ድልድል ሲደረግ እየሰጋሁት አልቀረም። ነጥለው 8ኛ ቢ መደቡኝ። በጣም አዘንኩ። ሀረገወይን ወደ ተመደበችበት ክፍል ለመለወጥ ጥረት ጀመርኩ። የስም አጠራር የተሳሳተ አስመስዬ በቀጥታ እና ሀረገወይን ክፍል ሄጄ መቀመጫ ቢዝ የታሪክ አስተማሪያችን መምህር ስዩም ኮሌታዬን ይዞ ሲያስወጣኝ ባያሌው ተሳቀብኝ። ተመልሼ ክፍሌ ለመግባት ሀፍረትና ንዴት አግዶኝ ሜዳው ላይ ተንጋልዬ ዋልኩኝ። ያመነ ልብ ቆራጥ ነውና ሌላ መንገድ ስቀይስ አንድ ሞጫ ታሰበኝ። አግባብ የነበረኝን የቁጥር መምህሬን ቲቸር ተከስተን በግልጽ መጠየቅ። ነገር ሲጠማ ይጣልባችሁ ጥሩ የሂሳብ ተማሪ ነህ፣ ለምን ወደ ሌላ ክፍል ትለወጣለህ ሲል በደረቁ መለሰልኝ። ለመጨረሻ ሙከራ የስም ዝርዝሩን መደለዝም አስቤ ነበር። ምን ዋጋ አለው? መጀመሪያ ያደረኳቸው ሙከራዎች ስለሚያስነቁ ይህም የሚያዋጣ ሆኖ አልተገኘም። እኔም
8ኛ ቢ ረጋው ሐረገ ወይንም 8ኛ ዲ ጸናች። የውሻ ቤት የምታህል አንዲት ክፍል ውስጥ የምኖር ደሃ ተማሪ መሆኔ የሐረገ ወይንን ሰፊ ፍቅር አዳራሽ ከማለም አላገደኝም። ያናኗርና የንብረት ሰፊ ገደብ መሃላችን እንደተገተረ ባውቅም ብቸኛ ኑሮዬንና ኮስማናኔነቴን እየወደደ ልቤ ያሸንፉት ብዙ ጣር ሲፈጠርብኝ በአንድ የትምህርት ገበታ ሟላችንና ነጋጠባ መታየታችን ደግሞ አገኛታለሁ መስሎት ጭንቅላቴ ነደደ። የምኖረው አዋሪ ሲሆን ወደ ባልደራስ መዝለቂያው መንገድ ስንጨርስ ባለችው ትንሽ ወንዝ ላይ ከተሰራው ግንድ ረብረብ መስክ ፊት ለፊት ነው። አገባቢም ከአባቴ ጋር ነበር። ጌትዬ የፍራፍሬና አትክልት ሱቅ እንደከፈቱ በታማኝነት መርጠው ከጉደር ሜዳ ተነስቶ ይህንኑ ሱቃቸውን እንዲያገለግል አመጡት። እናቴን እዛው ትተን እንጀራ ነውና ወደ አዲስ አበባ መጣን። እኔ ትምህርት ቤት ገባው፣ እሱም ሱቅ ገባ። አሁን ያለውበት ክፍል የተከራየ ነው ያኔ ነበር። ታዲያ ምን ያደርጋል ኑሮአችን የጌትየው ፍቃድ ነውና አሽከሮቻቸውን እንደ እጅ ጣቶቻቸው ስለሚያዙ ንግድ አላዋጣ ሲል በጠዋት ጉደር ሜዳ ከወይን እርሻቸው መለሱት። እኔም ክፍሏ ውስጥ እንድቀር የተደረኩት አንዴ የጀመርኩት ገበታ እንዳይስተጓጉል ታስቦ ነበር። እናም ቀለቤን ለማምጣትና አይናቸውን ለማየት በየ2ም በየ3 ወርም ብቅ እያልኩ እንዳለው አለው። ስለዚህ ማውጋቴ ያው እኔን ካላያችሁ ልጅቱንም አታዩልኝም ብዬ እንጂ አብይ ጉዳይ ያው እርሷ ላይ ነው። ካበደ ወደደ ይላሉ የኔታ ሉል ሰገድ። እስኪ አድምጡኝ። ጠዋት ኢትዮጵያዊ ደስ ይበልሽ ሳንል ወደ ክፍል አንገባም። ማታም ደሙን ያፈሰሰ ልቡ እየነደደ ብለን ነው የምንወጣው። ዘመናዊ ነው። ገበታውንም ያሰፋዋል ብለው የትምህርት አሰጣጡን ጧትና ማታ በማድረግ ለሁለት ቢከፍሉት ከሰዓት በኋላ መንገባው ስርዓቱ ሊያመልጠን በመሆኑ ወደ ክፍል ከመግባታችን በፊት በሐሩር ፀሐይ እየሰበሰቡ መግለጫና ማሳሰቢያ ያሉትን አሰምተውን ወደ ስፍራችን እንገባለን። አንድ አርብ ቀትር እንደተለመደው ተሰልፈን ስናደምጥ አናት በጥርቆ የሚገባው ፀሐይ ያለ ወትሮ ነበር። እንደ አራስ ጭንቅላት አንዲት ጉቾ ጸጉር ያልቀረው ህንድ ምክትል አስተዳዳሪ አናቱ ላይ መሐረብ አድርጎ ነበር የሚያወራው። ተማሪው በፀሐይ ተዝለፍልፎ ሰልፉም እንደበሰበሰ የእንጨት አጥር ተወላግዶ ስናዳምጥ ድንገት ዋይ የሚል ጩኸት በስተግራ ተሰማ። ተደናቅጠን ዞር ስንል አንዲት ልጅ መሬት ላይ ተዘረራለች። ምን እንዳስፈነጠረኝ ከምን ያጠገቧ እንደደረስኩኝ አላውቅም። ለሁለት ሆነን ቦሳንሳ ተሸክመናት ወደ ሕክምና ክፍል ስንሮጥ ከግማሽ መንገድ በኋላ ለሸክም አላመቻለች። ወግድ ለኔ ልቀቅልኝ ብዬ አንገትና ቋንጆቿ መሃል ክንዴን ሰቅስቄ ይዣት ነጎድኩኝ። ስንት መቶ ጥንድ አይኖች እንደሚከተሉኝ ግድ አልሰጠኝም። ከልጓም እንደተለቀቀ ድንጉላ ፈረስ ደንገላላ እየረገጥኩኝ ሕክምናው ክፍል ስደርስ በሩ ዝግ ነው። ተሸክሚያት ፍለጋ አልሄድ፣ አስቀምጫት ፍለጋ አልሄድ። ክንዴ ላይ እንደተዘረረች በራፉ ላይ ተገተሬ እግሮቼና እጆቼ እየዛሉ ሐረገ ወይንን ቁልቁል መለከታት ጀመር። መንፈሷ የወረረኝ በዚያች ቅጽበት ነው። እቺ ነፍስ ክንዴ ላይ ተዘረራ ሁለት አይኖቿ ተገልብጠው ዞማ ጸጉሯ ተዘርግፎ ለስላሳ ጭኖቿ ክንዴን ሲሰምሩ ዝም ብዬ ቁልቁል ሳስተውላት ወረርሽኝ ከአካሌ ሰፈነ። ስሜትም ተፈራረቀብኝ። እኔው የጣልኳት መሰለኝ። መዳኗም በኔው እጅ ውስጥ ያለ መሰለኝ። አሳዘነች፣ አማረች፣ አባባች። ሽፍን ጫማ አንጓቸውን ካጎናቆላቸው የእግር ጣቶቿ አንስቼ ሐሩሩ እስከመታው በፀጉር ሁለት የተከፈለ አናቷ ድረስ በዝግታ አየኋት። ነርሷ አጠገቤ ደርሰው ምን ነው ልጄ ሳሩ ላይ እንኳን አረፍ ብታረጋት ምን አለበት ሲሉ ሁለታችንም ነቃን። የልጅቷን መንቀሳቀስ በማየቴ ስለተነፈስኩኝ በፍጥነት ከክፍሉ አስገብቼ ቃሪዟ ላይ በጀርባዋ አስተኛዋት። በከፊል መራቆቷን የተመለከተው የነርሷ አይን ወደኔ ስለዞረ ወደ ውጭ እንደወጣ ተገደድኩ። ባጋጠመኝ ደስታና ባደረኩት መልካም ተግባር መንፈሴ በአንዴ ጎልምሶ በድል አድራጊነት ስሜት ክፍሌ ስገባ የሁሉም አይን ፊቴ ላይ አረፈ። መምህሩ ጥቂት ጠይቆኝ ሲያበቃ ከተማሪውም ከሱም ቀልድ የተቀላቀለበት የምስጋና ጢስ አባይ ወርዶብኝ ስፍራዬን ያስኩኝ። ያን ቀን ለኔም ህልም አስቦለት ይመስል በጥሩ መሸ። የጸደይ ወራትን ብርሃናዊ ሌሊት
ቀዝቃዛውን አየር፣ የነፍሳትና እጽዋት በየሳርና በየስሩ መርመስመስ፣ የፌንጣ የበረሮና የዘመሚት የሁሉም ነገር መርመስመስ ከእንጨት ረብራቧ መልካ ባሻገር ተሰማኝ። ቤቴን ላለመባት ናፈኳት። ማታ ትንሿ ቀዝቃዛዋ ባዶዋ ጎጆዬን ከፍቼ ማብሪያውን ባንቋቋ መብራት አልበራለ። እግሮቿ አልጸና ብሎ ቢያስቸግሩ አፈሩን ምሼ የተከልኳትን ጠረጴዛ ተወጣጥቼ አምፖሉን ባጠብቅ ባላላ ምንም ብርሃን አልወጣታለ። ወጣ ብዬ ቆጣሪውን ለመመልከት ስንጠራራ አከራዋ ባልቴት ጸጉራቸውን እያከኩ እያውግረመረሙ አጠገቤ ደርሰው እንግዲህ እንቁላል ፈልጉ ቅንቅን ደሞ ጠልቶ አይቻልም የዶሮቹን ቤት ዘጋግቼ መጣሁ አሉ። መብራት ብዬ ንግግሬን ሳልጨርስ ሰማ ለሊቱን ሙሉ ስታቃጥለው ማደር አንሶ የ2 ወር የመብራት 6 ብር ከ14 ፍራንክ አልከፈልክም። እኔ ወዳጄ ጧሪ ልጅ ረዳት ባሌለኝም ይህቹ ቤቴ ናት። ቢሻ ፋኖሱን ተጠቀም። አይ ምትል ከሆነ በጊዜ ቤቱን ጥለው ልቅ ነው እንግዲህ ዲያ ብለው መልሴንም ሳይጠብቁ ወደ ቤት ተለቃሉ። ማስረዳትም መከራከርም ዋጋ እንደሌለው በማመን ዝም ብዬ ገባሁና ፋኖሴን ለኮስኩኝ። እሷም የነካትን እንጃ ከራሷ በቀር ሌላ ነገር ላይ ልታበር አልቻለችም። በትንሹ ትንትን የምትለው ነበልባል አይኔን ሳበችው። በከበበኝ ድቅድቅ ጨለማ መሃል ይቺ ሰዓት እንደ ትንሽ ፀሐይ ሆነችኝ። አተኩሬ ውስጧን ለማየት አጨነቆርኩኝ። ትኩረቴ በረቀቀ መጠን ፊቴ እየበራ ይሄደ መሰለኝ። ትንፋሼ ስርቅ አለና መላ አካላቴ ወደ አይኔ ተሰብስቦ ድንገት ብርሃኗ ውስጥ ገባ። የገባሁት ጠፈር ጨለማ ቢሆንም የአላፍ ከዋክብት ፍንጥቅጣቂ ይታየኛል። እነ ስድስቶሽ እነ የወተት ጥርጊያና የውሃ አካላት ሁሉ አምረው እያንጸባረቁ ከአይኔ አድማሳሉ። ከመቅጽበት የሚመነጠቁ ተስፈንጣሪ ኮከቦች ያልፉኛል። እኔም እየተንሳፈፍኩኝ ነው። ወርቅማ ቀለም ያላቸው የወይን ቅጠሎች በከዋክብት መሃል ተበትነው ሲንሳፈፉ በላያቸው ላይ ያረፈው ጨረር የበለጠ እጅግ አብረቅራቂ ያደረጋቸው። አቅጣጫው ካልታወቀበት ስፍራ ማሚቶ ጸራሪያም የሚደርስ እምቢልታ ጠፈሩን ሲያናጋው ከዋክብቱ ሁሉ በልታ ጮውና 2 መላእክት ቀንደ መለኮታቸውን አንግበው እምቢልታቸውን እያንጧረሩ በደመና አካል ላይ ቆመው ብቅ አሉ። ከጀርባቸው እንደመደበቅ ያለች ሴት በቀስታ ብቅ ስትል ገሚስ የተራቆተች አረጋዊን ፍንትው ብላ ታየችኝ። ትስቃለች። ጠጋታለሁ። ትስቃለች። እጄን ዘረጋለሁ። አልደርስባትም። ወርቃማዎቹ ቅጠሎች ላይዋ ላይ ይፈሳሉ። እጠራታለሁ። ትስቃለች። የእምቢልታው ጮት ያስተጋባል። ሳቋ ያጅበዋል። ህብሩም ያማረ ነው። ግን ስጠራት አትሰማም። ለለሰቦና ኃይል ተስፈንጥሬ አጠገቧ ብደርስ 2 እጆቿን ዘረጋችልኝ። መዳፎቿ ሲገቡ ሰማይ ሰማያት ረብሻቸውን አቀለጡ። እምቢልታውም ዮሃ አበባይ ማለት ጀመረ። ሰማ ማን አንተዬ? የቆጣሪው ቅድም ያልኩ ከ18 ፍራንክ ነው ከ14 አይደለም ደግሞ የሚል ድምጽ አባነነኝ። እና ደግሞ እሷ ሀብታም ልጅ ነች። የሚያደርሳት መኪና ታርጋዊ መንግስት ነው። የምትለብሰው ልብስ አይነቱ ጽዳቱ የተለየ ነው። የጂኦሜትሪ መማሪያ ቁሳቁሶቿ እንኳን ውድ አይነት ናቸው። ከልጆችም አጠያቂ እንደሰማሁት የግቢያቸው ስፋት ከመግቢያው ከተንበር ተቆሞ መኖሪያ አልፍኙን ማየት አይቻልም አሉኝ። አብይ የቅርብ ጓደኛዬ ጭንቀቴን ቢያደምጥም የሚለግሰኝ ምክር ይብሱን የሚያስበረግግ ነው። አንደኛ ደረቅ ነህ፣ አነጋገርም አማርኛም ለሷ ቀርቶ ለሌላውም አይጥምም። ሁለተኛ ደግሞ ድህነትን አትርሳ። ለምን ትንጠራራለህ? ያላቀመ ድህነትስ እሺ፣ ድርቀቴን ግን በቅጡ አስረዳኝ። ምን ማለት ነው ስለው በቀደምለት ከግብረ ገብ መምህራችን ጋር የእመቤቴ ማርያም ስዕል የመጫት አይመስልም ብለህ ስትከራከር ነበር። ከዚያ ወደ ድርቀት እንግዲህ እንጨት ነው አለኝ። ታዲያ በዚሁ አድፋፊ ምክሩ ቅያሜ ገብቶኝ ሐሳቤን ሳላካፍለው ድፍኑን እኔ ውስጥ ማስቀረት መረጥኩ። ሐረገወይንና እኔ መካከል ምን ገደብ አለ የሚለው ጥያቄ ለስንት ሺኛ ጊዜ እንደሆነ እኔ እንጃ። መልሼ ራሴን ጠየቅኩት። ብትወደኝ ባገኛት የት አደርሳታለሁ? ወሬያችን በምን ይጀመር ይሆን? ድንገት አነጋገሪን ባትወዶስ? ሐረገወይን ለአንድ ዓመት ሙሉ እኮ በየደቂቃው አስብሻለሁ ስላት እነዛ አይኖቿ እንዴት ይመለከቱኝ ይሆን?
ጉደር ሜዳ ያሉ ምንጮችና ሸለቆች ይመስክሩ። እመኚኝ ብቻዬን ስምሽን እየጠራው ማሚቶ ሲመልስልኝ በደስታ አልቅሻለሁ። እመኚኝ ሰላት ፊቷ እንዴት ይፈካ ይሆን? እናቴ ደግ ሰው ናቸው፣ ይወዱሻል። እንደደረስን በጤና አዳም የተቆራሰመ እርጎ ነው የሚያጠጡሽ። ታያለሽ ደግሞ ሲሄድ ጎንበስ ማለቴን አትይ። ልቤ እኮ ንቁና ቀጥ ያለች ናት። ከአንድ ልቤ ጋር ይሄን ሳውራ በፍጹም ተመስጦ ትንፋሽ ቆሞ አካሌ በላቦት ተቀቅሎ ወደ እውን እመለሳለሁ። የአማርኛው መምህር የግጥም ውድድር አዘጋጅቶ ላቅ ያገኘው በየክፍሉ እየዞረ ግጥሙን ያሰማል ቢል ሙሉ ሌሊት ስጭር ስሞነጭር አደርኩኝ። ዳርስትም የወሰድኩት አዋፍ እንግዲህ ዓለማችሁን ተቀማችሁ የሚለውን ነበር። ከአገር ቤት አብሬያቸው ስበር ያደኩትን እነ አባ ቡሎ፣ አባ ከዳ፣ እነ ሽግርግሪት፣ እነ ድርጭት፣ እነ የወንዛመቴ፣ እነ ቀይ ብራና ሁሉም ጋር ስከንፋ ምሸው። ጠዋት ቢነበብ አስተማሪውን ሲያሳስበው ተማሪዎቹን ደሞ አሳቃቸው። ወደ ሌላ ክፍል ሄጄ እንዳነብ ግን አላስቻለኝም። ያን ቀን ምሽት ቤቴ ገብቼ ስሎፎች ከመጻፍ ይልቅ ወፍ መሆንን ተመኘው እና ታዲያ ሁሉም ህልም ነው፣ አሁንም ሐሳብ ነው። በማከላችን ያለው ርቀት መስፋቱም እያደር ሲያውቅ ልቤ ይብሱም ማፍቀሩ በረታበት። ተስፋ የመቁረጥ ይሁን ወይም ከሐሳብ ሁሉ ስሌት ባሻገር ያለ ጭፍን እርምጃ የሚያውቅ ይወቅ፣ አይኖቼ ግን ለማየት ተራቡ። ኮረዳ ሳይ አይኔ ይማትራል። የሴት ድምጽ ስሰማ ጆሮዬ እንደሰስ ቀጥ ይላል። የማገኛት ስፍራ ሁሉ ግን በሚገርም አጋጣሚ ተዘጋውና አርብ የዱቄት ወተት ያጠጡናል፣ ይግቱናል ማለት ይመረጣል። ስፖርት ክፍለ ጊዜ ባልትና ከሚማሩት መካከል 5 ተመርጠው በጉርድ በርሜል የተበጠበጠውን የወተት ስም የያዘ ነጭ ፈሳሽ ጋቤጣ በሚያህል ትልቅ ኩባያ ተፈፍ እስኪል ይሞሉልናል። ይህን እንደንቆቆ እንጋታለን። ዱቄቱ በእርዳታ ስም ይመጣ በመሆኑ በግድ መጠጣት አለበት የሚል ጥብቅ ትዕዛዝ ከካርቶኑ ጋር አብሮ ይሰጣቸው ወይም ውስጡ ሌላ ጥቅም ያገኙበት አላውቅም። ኖራውን መጋት ከትምህርት ቤት ግዴታችን አንዱ ነው። በማግስቱ ተቅማጥ ዋና ርዕሳችን እንደሆነ የተረጋገጠ ነገር ነው። ታዲያ አንዱን አርብ 8ኞቹ ተሰልፈን ሳለን ዲዮቹን ፍለጋ አይኔ ሰውን ሁሉ ሲዳስስ የመረብ ኳስ ዋልታው አጠገብ 3 ሴቶች ከቧት አንዷ አጎንብሳለች። ልጆችም እንደመሰብሰብ ጀምሯል። የተንበረከከችው ልጅ ከሹራቧ በቀር አልታይም አለችኝ። የተሰበሰበው ተማሪ ማሾፉን ጀመረ። አንዱ ትኩስ የላም ወተት የለመደ አንጀት ሲል፣ ሌላው ቀበል አድርጎ እኔ ወተት ቀምሳ አታውቅም መስሎኝ ይላል። አራት ጨቃጨቁን ያውቃታሉ ከገፈረሳዋ በስተቀር ሌላም ቀምሳ አታውቅ የሚል ቀልድም ተሰምቷል። ጠጋብል ወተቱን የሚበጠብጡበት ቆፍጣናዋ የሴቶች ባልትና መምህርት ገለል አረ ንፋስ አትከልክሏት እያሉ ሲመጡ የከበበው ተማሪ ጠጠር እንደተወረወረበት ፈሰስ ሲል አረገ ወይንን በግራ እጇ ልቧን ደግፋ ከመሃል አየዋት። ህቅታው በጣም ስላደከማት ሁለመናዋ ብትንትን ብሏል። እኔስ በምን ጉልበቴ ተጠግቼ አረገ ወይን ስታስታውክልኝ እንዳወቆምኩበት ብርክ ያዘኝ። ሁለት የክፍል ጓደኞቼ መተው ናንጂ ተሰለፍ እኛንን ኮተረኛ ቢሉኝ መልስም መንቀሳቀስም ተሳነኝ። መላው አከላቴ ዝግት አለ። የሆነችን ሆና ከኔ ቀርማ እሷው ተሻላት መሰለኝ። መምህርቷ ደጋግፈው ወደ ጥላ ወሰዷት። እኔም ወደ ራሴ ተመልሼ ሳስተውል ሰልፉን ለጥቂት ጭራውን ያስኩት። ምን እንደገፋኝ አላውቅም። በልና ብሶት ኩባያው ተፈፍ እስኪል አስሞልቼ እንዳይሸተኝ የትንፋሽን ስበት ከውስጥ በመዝጋት ጭልጥ አድርጌ እንደኮሶ ጠጣሁት። እንደቂም በቀል በኔ ቤት ወተቱን መጉዳቴ ነው። ሰሞኑን በሙሉ ተማሪው የወሬ ፍታ አድርጎኝ ቆየ። እኔም ምነው አባህና ጅማ የገናውን ብስኩት ከሚያሳግዱብን ይህን አጉል ወተት ባስቀሩት በማለት አያስቡ ሳስብ ሰነበትኩኝ። ያም ሰሞን በአንጎሌ ሳመላልሳቸው ከነበሩ ሐሳቦች መካከል ባለ 40 አንጓግቻ ሳር ቀጥቅጦ እንደመስተፋቅር ነገር ለመሞከር ነበር። ታዲያ መለስ ብዬ ሳስበው እንኳን ሽንጧን ለማየት ያልታደልኩኝ ምስኪን እንዴት ተሞክሯለው ብዬ ተውኩት። መቼም ደግ ባይመክርም የሚል ሰው አይከፋም በሚል ያዘልኩትም በሙሉ ለአብይ ብዘከዘከለት ይግረም ብሎ ልብሴ እንዳይሸጥ አገባጥሮ ሰደበኝ።
በልጅነቱ የጎሽ ጸጉር ለብሶት የአህያ ውርንጭላ አስመስሎታል። በዚህ ላይ ቁጭ ብሎ ቡፍ ቡፍ ሲል ይብሱን ቡችላ መሰለኝ። ድፍቅ ቋንቋ የሰርክ ልማዱ ነች። አንተ የክረምት ጮቅና የባላገር ሙያሌ ያጣጣመው መንሽ እግርን ሳታቀና እንዴት ሽቅብ ተመኘ ባከ ያለው አነጋገር ግን ከልቤ ላይ ተተኩሶ ቀረ። ይሄ እንኳን እንደዋና ምክንያት ባይሆነኝም ላላያትና ልቤንም ልዘጋ ቁርጪ 5 ቀኖች በሙሉ በተርታ ገፋው። ታዲያ ምን ያደርጋል? አደጋን በጸሎት መከላከል አይቻልም ተብሏል አሉ። ከአባቴ ዘንድ የተላከ የጉዶ ማራና ዳውላ ጌሾ ሂሳብ ተረክቤ ለቀበሌ ለማድረግ ባላደራው ነጋዴ ዘንድ መርካቶ ሄጄ ሰውየውን ስጠባበቅ ስለመሸብኝ እዛው አደርኩኝ። ጧት ትምህርት ቤት ለመድረስ 9 ቁጥርን ተሳፍሬ ስገሰግስ ልክ አቡነ ጴጥሮስን አስደግፈው የረሸኑበት ግንብ ፊት ለፊት ስደርስ ሁለቴ ጥቁር ጭሱን አስወጥቶ አባቴ ሙት አልንቀሳቀስም አለ። የተሳፈርኩበት እኩል ሰዓት ያላርፍጄ ስደርስ ሎትሮ አንደበቱ ጠፈፍ ያለ ታሪክ መምህር ልክ ጠመኔ ፍለጋ እንደመጣው የሌላ ክፍል ተማሪ እንጂ እንደ ክፍሉ አባል ሳይቆጥረኝ በምን ልርዳህ አይነት አስተያየት ገረመመኝ። የ9ን ታሪክ ስጀምርለት ከመሐከል አቋረጠኝና በንዴት አነጋገር የአርፋጅ ወረቀት ከተርታ መሪው ዘንድ አምጣ፣ ክላስ ነው መኝታ ቤት አይደለም ይሄ አለ። ልጆቹ እንደተለመደው አወኩ። ንዴት እያብሰለሰልኩኝ ተርታ መሪው እንዲ ቢሮ ስደርስ እንደተመታ ነገር ለሁለት ወከካልኩኝ። ከቁጥጥሬ ውጪ ያስኩትን ደብተርና መጽሐፍ ጠረጴዛው ላይ አስቀምጬ መልሼ አነሳሁት። የአይኔ አበባ ሐረገ ወይን ፊት ለፊቴ ቆማለች። በሩን ከፍቼ ስገባ ያስደነገጠኝ የሚያቀር አስተያየቷ ነው። ሰማያዊ መለዮ ልብሷ እንደ ሁለተኛ ድርብ ቆዳ አካላቷ ላይ ሰምሯል። ደብተሮቿን ከወዷ ጋር ጣብቃ ስትይዝ የቆመችው ከቀኝ ዳያለው ያዘንበል ብላ ነው። የገባውትን ሰው መልከት አርጋ አይኖቿን ወደ ሰውየው መለሰች። ባለመራጃ ጭንቅላቱ ህንድ እያውክተመተመ አጎንብሶ ወረቀት ይጽፋል። ጉጉት አይኖቹን የብርጭቆ ቂጥ መሳዩ መነጽር ውስጥ እያቁለጨለጨ ጋኔን ይጮህበትና ልጅቱ ላይ ጮህባት። እንደማስተባበያ የመሰለ ቃል ብትሞክር መልሶ አጓራ። የልጅቱን ድምጽ ውበት ማስተዋል የሚቻለው ከሽማግሌው ማጓራት መካከል ሰንጥቆ የራሱን ልዩ ቅላጼ ማሰማት በመቻሉ ነው። ምን ዋጋ አለው? እንኳን ለድምጿ ውበት ለባዘተ ጥጥ መዳፎቿ እንኳን አልሳሳም። ጎማውን እያለመጠ ከመቀመጫው ብድግ ብሎ እጅሽን ዘርጊ አላት። ምን አጥፍታ ይሆን የኔ ሲምቢሮ? ጥፍጥፉ ጎማ መዳፏ ላይ ባረፈ ቁጥር ክፍሉ ውስጥ ሲያስተጋባ የሽማግሌው ትንፋሽ ከምቁ ጋር አብሮ እኩል ሲወጣ ቆም ያስተውላለሁ። ከሰማያዊው ፊሊሴ ቅድ ጉርድ ቀሚስና ከሹራቧ ጋር የተጠመደች ዋኔ መሰለችኝ። ፊቷን ማየት የሚደፍር አይን ስላልነበረኝ ወደ ታች አጎነበስኩ። ቆዳ ነጠላ ጫማዋ ያጋለጣቸው እንደ ሕፃን ልጅ የሚያማምሩ የእግር ጣቶቿ፣ ፍርጥም ያሉት ባቶቿ፣ የቋንጆዋ መስመር፣ መጠኑን የጠበቀ ሎሚና ቀሚሱ እስከፈቀደልን ድረስ የሚታየው ጭን ቀልብን ይሰርቃሉ። ሙሉ ስራዋ የተመጣጠነ ነው። ትንፋሿን ዋጥ አድርጋ ወረቀቷን ተቀብላ ስትወጣ እኔ ደግሞ በተሬ ወደ ጉጉት አይን ጠጋ አልሁኝ። አንድ ቀን በክፉ ደግ አስቤው ማላቀውን ሰው ያቺን ደቂቃ እንደ ረጅም ጊዜ ባላጋራ ጠለዋት። ችግር አይፈጥሮ ብልሃት የለም። ቢበዛብኝ ቢያስጨንቀኝ ጊዜ እንዲያው ባይሆን እንኳን እጆቿ አይነኩትን ለመንካት ጠረኗ ያለበትን ነገር ለማግኘት በማሰብ እዛው 8ኛ ዲ ክፍል ካለ ልጅ ጋር ተወዳጀውኝ። ከ2-3 ቀን ጨዋታ በኋላ የሐረገ ወይን ደብተር እንዲያመጣልኝ ጠየቅኩት። በመጀመሪያ እንደ ተንኮል ነገር መሰለኝ፣ ደስ አለው። በሳምንት ውስጥ እንዳጠናሁት ግን ቃሉን በዋዛ የማይሰጥ ከሰጠም ከቶም የማያጥፍ ሰው እንደሆነ ስለተገነዘብኩኝ ለማሳመን የባጡን የቆጡን ዘላበርኩኝ። ተስፋ ለመቁረጥ ትንሽ ሲቀርኝ ልመኔ ቅማለው መሰል አይኖቹን እያሻሸ ባክ ልጅቷ እንኳን ደብተሯን ለሰው አታውስም፣ እሷም ደግሞ የሚገርመው የሰው አትዋስም፣ ብቻ ለአንድ ቀን ከሆነ ሰርቅ ያመጣልና ተመልሳለህ። ለመሆኑ የምን ደብተሯን ነው የምትፈልገው አለኝ። የታሪክ ደብተሯን። ስለ መስቀል ጦርነት ጥሩ ማስታወሻ ከሌላ መጽሐፍ አውጥታለች ሲባል ሰምቼ ነው ስለው እንደመጠራጠር እያለ። ታዲያ ለምን ይሄን የነገረ ሰው አይዋስልህም ነበር አለኝ። ለጊዜው መልስ ጠፍቶኝ እንዳቀረቀርኩኝ መለስ አደረገና እንደው ያው ነገሩን ማለቴ ነው እንጂ እኔ ሳመጣልሃለሁ። የታሪክ ደብተሯን ያልከኝ አይደል? አዎ የታሪክ ደብተሯን።
ውድ ታዳሚ የሂሳብ ወይም የእንግሊዘኛ ደብተሯን በጠይቀው ይሻል ነበር። ምን ነው ከቶንስ ባልጠየቅኩት? ምን አለ እንዳለምኩኝ ቆይቼ በዝግታ ብነቃ እንዲህ ከመባነን። ለማንኛውም እንዳልኳችሁ ያለውን አድራጊ ልጅ ነበርና በማግስቱ የታሪክ ደብተሯን አመጣልኝ። አየሁት። ከመጨረሻው ገጽ የተጻፉትን ምንጭር ሐሳቦች እንኳን ሳይቀር ፍቺ ይፈልግላቸው ጀመር። የደብተሯ ሽፋን ካኪ ወረቀት ትንሽ ወፈር ቢልብኝ በቀስታ ከፍቼ ስመለከት የታጠፈ ወረቀት አገኘሁ። የወረቀቱን ይዘት እንዳለ ከስር ስላሰፈርሁት የወረቀቱ ላይ ያለው መልእክት ከዚህ ቀጥሎ ለእናንተ ማነብላችሁ ነው። እንደው ለመሆኑ ሰው ይናፍቃል አትይም? አንቺ ሰው ትናንትና የዳዲ መኪና ከርቀት ሲመጣ አይቼ ስለተደበቅኩኝ ተቀይመሽ ይሆናል። ስሚ፣ ስልክ የማያነሱት አዲስ አሮጊት ሰው ለመጥራት ሲሄዱ ስልኩን ዘግተው ነውና በትዕግስት ጠብቄው እንዳርሽ። እንዳልኩሽ እንግዲህ የኛ ክፍሉ ይሄ የጉደር ጮርቃ ባንቺ ህልም የሚደናበረው አዲስ ነገር አጫውቶኛል። ማታ ስንገናኝ ስንስቅ ማሞኛ ያገኘ ዝም በይ እንዳይነቃብኝ ታዲያ ኮስተር ብዬ እንዴት ነው አጅሬ ሰሞኑን መፋቂያ ያለለየሃለ ምን ነው ብለው በቆሎ ጥርሶቹን እያሳየኝ ጠዳ ማለት ደግ ነው አለ። አነጋገሩን ብታይ በጣም እኮ ነው የምስቂው። በይ እንግዲህ የትሜውን ጉዳይ እንዳረሳሹ ተስፋ አለኝ። አግኝቼ እስካቅፍሽ ድረስ ዩር ላቭ አቢ ሰርጸ ድንግል ይል ነበር።